እቺ ቤተክርስቲያን በአንድም በሌላ የትኛውም አባት በነገራችን ላይ ከነን አርጎ ከአዲስ ኪዳን ከ27ቱ መጽሐፍ 8 የሥርዓት መጽሐፍ ውጪ የብሉይ ኪዳንን መጽሐፍ ይሄ ብሎ የተቀበለ ካቶሊክ 46 ትቀበላለች፣ ግሪክ 46 ትቀበላለች። በውስጥ ያሉትን ግን የሚነጣጥሉት አለ። እኛ መቃብያን 3 ስንል እነሱ 2 ይላል። የሆኑ ማቴዎስ፣ ማርቆስ፣ ሉቃስ ብሉይ ኪዳን ቁጠራቸው መርጅ የሚደረጉ አሉ ብያለሁ። ኖ 55 ቆይ እኔ ቤተክርስቲያን ያስቀመጠችውን እያሳያለሁ። ለምን ቆጥራለሁ? ራሷ ቆጥራ 55 ምዕመናን የሚቀበሏቸው ብላ ካለች 55 ነው የምደምረው። ቆይ መርጅ የሚደረግበትን ይኸው ገና ታያላችሁ ወገኖቼ። መርጅ እያደረገች ደግሞ የቆጠረችበት ሌላ መረጃ ደግሞ አለ። ሌላም መጽሐፍ ደግሞ ከዚህ ውጭ ደግሞ ሌላ መጽሐፍ ማምጣለሁ። 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍ ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላል። ሳይሟላ እንዴት 80 አሐዱ ይባላል? ይኸውላችሁ ቤተክርስቲያኒቱ 80 አሐዱ ትላለች፣ ሲቆጠር ግን 73 ነው። ሊቀ ሊቃውንት ሰማዕት ከሆነ አንድ ልብ በሉ። አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 አሐዱ መጽሐፍ ይላል፣ በ1979 የተጻፈው ይላል፣ በዚህ የተጻፈው አንድ ነገር ወቁ። 80 አሐዱ መጽሐፍ ታትሞ ያውቃል? ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። እንግዲህ እነኚህ አንቱ ጉምቶ የተባሉ አገልጋዮች ናቸው በቤተክርስቲያኒቱ ማለት ነው። ስለዚህ እነሱ 80 አሐዱ አልታተሙም ማለት ቢኒያም 80 አሐዱ ታትሟል ይለናል። የወለደችው ነው። በባቢሎናውያን ታልሙድ ላይ ተገኝቷል። የፈለግከው ታልሙድ ላይ ይገኝ፣ የፈረንሳዩን ታልሙድ ላይ ይገኝ፣ በባቢሎናውያን ታልሙድም ላይ ይገኝ፣ ሚሽናም ላይ ይገኝ፣ ግማራም ላይ ይገኝ፣ ትክክል አይደለም። ትክክል የሚሆነው ታናክ ላይ የተጻፈው ነው። ታናኩ ደግሞ በቶራና በክቱቪም በነቢ የተጻፈው መጽሐፍ ቅዱስ ላይ ኢሻያው የተናገረው ወንድ ልጅ ተወልዶልናል ነው ያለው። ወንድ ልጁ ጾታው ምንድነው? ወንድ ነው። ሲጠሩትም ነቢያት በሙሉ ኤርሚያስ ሲጠራው በምዕራፍ 30 ቁጥር 20 ላይ፣ ሕዝቅኤል ሲጠራው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ላይ፣ ዘካርያስም ሲጠራው በሙሉ ሲጠሩት መሲሁን በወንድ አንቀጽ ነው የጠሩት። በሴት አንቀጽ ትወፅእ ብሎ የጠራ የለም። ኦርቶዶክስ ብቻ እዚህ ጋር ትክክል አይደለችም። የአባቶች አምላክ ምስክር። አዎ የጌታችን እናት ከእሴይ ግንድ ነው እሷም የተገኘችው ከዳዊት ዘር ልክ ነው። እሷ ከነገደ እሴይ ከነገደ ይሁዳ ከዳዊት ቤት ከነ እሴይ ቤት ተወልዳ መሲሁን ወልደዋለች። ሳትወለድ አልወለደችውም። በመጀመሪያ ተወልዳ ግን ወልደዋለች። እሷ ተወልዳ ከወለደችው ታዲያ ኤርሚያስ ጩኸት ምንድን ነው? የተወለደችውን ይችን ድንግል ሴት በትረ ሕይወት ብለህ ልትጠራ አትችሉም። ለምን? ነቢያት በትረ ሕይወት ብለው አልጠሯትም። በትረ መንግስት እያሉ ነው የጠሩት። በትር ይወጣል ነው ብለው ያሉት እነ ዘካርያስ ሁሉ ትንቢት ሲናገር ከዳዊት ቤት የመዳን ቀንድ እያሉ ነው የጠሩት። ከነገደ ይሁዳ በትረ መንግስት ነው። እኔ አሁን ለምንድን ነው ያልኩትኝ? ማርያም በትረ ሕይወት ተብላ ልትጠራ አትችልም። በትር ብሎ የሚለው ቃል ንግስናን ስለሚያመለክት ነው እንጂ አሁን የሕይወት እናት ብለህ ብትለኝ ኢየሱስን ሕይወት ብለን ስለምንጠራው የሕይወት እናት ብለህ ብትለኝ ኦኬ ያስኬዳል። አምላክ ብለህ ብትል ኦኬ ያስኬዳል። እኔ እቀበለዋለሁ። ምን ማለት ነው? አምላክ ተብሎ ሲባል አንዳንድ ሰዎች ይቃወማሉ። አምላክን ስላልወለድ ኖ የተወለደው አምላክ ነው ብራዘር፣ የተወለደውማ አምላክ ነው። ታዲያ ማን ነው ልትል ነው? አምላክ የአምላክ እናት ብለው ሲሉ አምላክን በስጋ ስለወለደችው ነው። ኦርቶዶክስ ይህን እንኳን ስትናገር በጨዋነት እንደምትናገር እነ መዝሙር ያሬድ ቤት ሁሉ ተናገር ያለው መጥቼ ምንም ኦርቶዶክስን ከጥላቻ ጋር አይደለም የምናገረው። ኦርቶዶክስ ወርቅ የሆነው ትምህርቷን ወርቅ ነው ብዬ እላለሁ። በተገኘበት ቦታ ትክክል ያልሆነው ትክክል አይደለም ብዬ እላለሁ። የጴንጤውንስ ወርቅ የሆነ ትምህርቱን ወርቅ ነው እንላለን። ወርቅ ካልሆነስ ወርቅ አይደለም ይባላል። እንዲህ እያልኩ ነው የመጣሁት። ስለዚህ በትረ መንግስት ብሎ የሚለውን ቃል በትረ ሕይወት ብሎ የጠራት የጌታ ዓይንና ቅድስት ድንግል ማርያምን የትኛውም ነቢይ በትረ ሕይወት ብሎ አልጠራትም። የብሉይ ኪዳን ነቢያት ግን ከሙሴ እስከ ሚልኪያስ ድረስ ያሉት ግን በትረ መንግስት፣ ገዢ፣ ንጉስ፣ ቀንድ፣ አለቃቸው ከነሱ ይሆናል፣ ገዣቸው ከመካከላቸው ይወጣል፣ እኔም አቀርበዋለሁ እሱም ይቀርባል እያሉ እነ ኤርሚያስ ተናግረውለታል ማለት ነው። ስለዚህ ምንድነው የምትቃወመው ኤርሚያስ ብለህ ካልክ ከዚህ ውስጥ በትረ ብላ የምትለው ቃል ለማርያም አትቀጸልም። በትረ አይደለችምና ኦኬ አይደለችምና እዚህ ጋር የተጻፈው በትርና ሌላው በትር በምሳሌ እንኳን እናገናኘው ብለው ቢሉ ለምሳሌ በትር ተብሎ የተጻፈ በጣም ብዙ ቦታ ላይ አለ። አንድ ልናገር፣ ሐረገወይን ብለው በሚሉት ክፍል ላይ ማለት ነው ኦርቶዶክሳውያን ዘውልቁ 17 ላይ የአሮን በትር ምሳሌ አድርገው
በዛ ይመስሏታል። ፍሬ ከእሷ ተገኝቷላ፣ ፍሬው ክርስቶስ ነው፣ እሷ ግን በትር ነች ብለው ማለት ነው። ያ ክፍል ለመሲሁ አይደለም የተነገረው። ያ ክፍል ስለ ካህኑ ስለ አሮን ክህነት የተነገረው። ያኛው በትርና ይሄኛው በትር አንድ አይደለም። አሁን ስጋ ብሎ የሚል ቃል አለ መጽሐፍ ቅዱስ ላይ ስናነብ፣ ወይ ደግሞ ስጋ ብለን ብንል አሁን ለምሳሌ ቢንያም ተነስቶ ዛሬ ምሳዬን ስጋ በላሁ ብሎ ቢል እና ደግሞ ሲምል የእናቴን ስጋ ብሎ ቢምል ወይ ደግሞ ኤርሚያስ ስጋዬ ነው ብሎ ቢል ሶስቱም ቃላት ላይ ስጋ 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 ብሎ የሚል የሚጠቀም ስለተጠቀመ አንድ አይነት አይደለም። ኤርሚያስ ስጋዬ ነው ብሎ ካለ ዘመዴ ነው እያለ ነው። ምሳዬን ስጋ በልቻለሁ ብሎ ካለ የፍየል ወይ የበሬ ወይ የበግ ፍየል ማነው ስጋ በልቻለሁ እያለ ነው። የእናቴን ስጋ ብሎ ካለ መሐላ ነው ማለት ነው። እንደዚሁም በትር ብሎ የሚል ቃል በተገኘበት ተመሳሳይ ትርጓሜ የለውም። ጥበብ ብሎ በሚልበት በተገኘበት ተመሳሳይ ትርጓሜ የለውም። ተመሳሳይ ቃላቶች ይገኛሉ። አሁን ቅድም ቢንያም ምን አለኝ? በትር ብሎ የሚል በሴት አንቀጽ የተሰራ ላመጣል ይችላል ብሉይ ኪዳን ላይ አለ። ሊያመጣ ይችላል፣ ግን ሲያመጣ ክፍሉ ውስጥ ቃሉ ለጥቅም እንዴት ሆነ የዋለው ብሎ የሚለው እናያለን አብረን። ኢሳይያስ 11 ላይ በትር ብሎ የሚለው የተጠቀሰው ቃሉ ለጥቅም የዋለው ከመሲሁ ጋር በተገናኘ ነው። ልክ የዘዳግም መጽሐፍ የዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ላይ እንዳለው ማለት ነው። አሁን ታዲያ ኤርሚያስ ማርያም ከእሴይ ግንድ አልወጣችም? ወጣለች። እና ከሱ ከእሴይ ግንድ ተወልዳደ እንደ ጌታን የወለደችው? አዎ። እኔስ መቼ ካድኩ? ቲክ እኮ ሰጠው፣ ራይት ሰጠው። እልል እላለሁ፣ አጨበጭባለሁ ለዚህ ቃል። ልክ ነው። ከእሴይ ግንድ ከነገደ ይሁዳ ተወልዳ ንጉሱን ወለደች። ምንም ጥርጥር የለውም። ስለወለደች ግን ይኸው ጨርሻለሁ። ስለወለደች ግን በትር አትባልም። በትር ብሎ የሚለው ቃል ለማርያም አይቀጸልም። ከተቀጸለም የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 የሚመጥናት ቃል አይደለም። ልክ እናንተ አሁን ኢየሱስ ያማልዳል ብሎ የሚለው ቃል ለኢየሱስ አይቀጸልም ብላችሁ ስትሉ የምንነው ስለሚያሳንሰው ከመለኮትነት ስለሚያወርደው ብላችሁ ነው ጥንቃቄ የምታደርጉት። ኦኬ፣ እሱ ጥንቃቄ እንዳለ በሌላ ርዕስት ላይ በዛውን እንይዘዋለን። ግን በትር ብሎ የሚለው ለማርያም አይቀጸልም። ለምን? ስለማይመጥናት። ለምን የማይመጥናት? ይሄ በትር ኢሳይያስ መጽሐፍ እዚህ የሚናገረው በትር ንግስና ነው፣ መንግስትን ነው የሚናገረው። ሙሴ መንግስትን ነው ብሎ የሚለው በትረ መንግስት እያለ በትር። ስለዚህ ይኸው ኢሳይያስ ትንቢት መጽሐፍ ላይ ተርጉመውታል ማለት ነው አባቶች። ማርያም ናት ብለው አጠፋው አላጠፋውም? ብዙዬ ኤርሚዬ እንትኑ መልስልኝ ካሜራውን። በቃ ሰምተውሃል፣ ሁሉም እኔም ሰምቻለሁ። አዎ አላሰናከልከኝም። ይሄ የክርስቶስን አዳኝነት መልሰው ገጹን የኢሳይያስ ነው እዛው ላይ ላውጣው። መልሰው ይሄ የክርስቶስን የባህሪ አዳኝነት የሚያስክድ ሆኖ አናገኘውም በግልጽ ቋንቋ። አሁን እዚህ ጋር እንደተረዳሁት ኤርሚ ሊያሳይ የፈለገው በእሴይ ስር በትር ትወጣለች የተባለው ማርያምን ለማንገስ የተደረገ ነው፣ ስለ ማርያም የተነገረ ነው ይላሉ ብሎ ያስተምራሉ አለ። ይሄ በእሴይ ስር በትር ይወጣል የሚለው ቃል ትወጣለች የሚለው ቃል የትንቢቱ የተነገረው የኢየሱስ ክርስቶስን ነው እንጂ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ መነገሩ የምናረጋግጠው አታንቀሳቅስብኝ እርሜ እንዲታይ ያርግልኝ። መልስልኝ። አሁን እዚህ ጋር ምን ብሎ በግልጽ አስቀመጠው? ከነገደ እሴይ በትረ ሕይወት እመቤታችን ትወለዳለች ብሎ ዘግቶት ቢሆን ኖሮ ኤርሚ ቅድም ለማርያም ሊናገሩ ፈልገው ገለበጡት ወደ ሴት አንቀጽ ያለው እውነት ይሆን ነበር፣ ያልከውም እውነት ይሆን ነበር። ግን እሱ ጋር ምን አየኸው? የእመቤታችንን መወለድ ሳትረዳ የኢየሱስ ክርስቶስ ከእመቤታችን መወለድ ቢወራልህ ምንም ጥቅም የለውም። አንተ እልል ብለሃል ቅድም። እልልታህን በምን አንጋም? ከነገደ እሴይ በትረ ሕይወት እመቤታችን ተወለደች። ከነገደ እሴይ ከተወለደች ከእመቤታችን ደግሞ ማን ተወለደ? ጌታ ተወለደ። ምኑ? ይሄ ትንቢት ተፈጸመ። ምን የሚለው ትንቢት? ከእሴይ ስር በትር ትወጣለች የሚለው ወይም ከእሴይ ስር በትር ይወጣል ተብሎ የተነገረው ትንቢት ተፈጽሟል። ይኸው ጌታም ተወልዶም አይተነዋል። ማርያም ተወልዳለች፣ ከሷም ጌታ መወለዱን አይተናል። ይሄ የኢየሱስ ክርስቶስን የባህሪ አዳኝነት ያስክዳል ብለህ ካልከኝ እርሜ ለአንተ ልትወው፣ የኢየሱስ ክርስቶስን ግን መምጣት የምስራች የሆነውን እነሆ በዳዊት ከተማ መድኃኒት ክርስቶስ እነሆ ተወለደላችሁ የሚለውን ይሄን የምስራች የሚያረጋግጥ መሆኑን ተረድቼበታለሁ። በዚህ እንቋጫና ወደ ሁለተኛው ጥያቄ ብትሄድልኝ ደስ ይለኛል። ቤኒ የሚለው ሀሳብ ካለ እዚህ ላይ ጨምርና እኔም የመጨረሻውን ተናግሬ እሄዳለሁ ወደ ጥያቄ። ቤኒ እዚህ ላይም ጨምረዋለህ? አዎ፣ በአጭር አማርኛ አይተው ከሆነ ይወጣል ነው የሚለው። ይወጣል የዚህኛው የመጽሐፉ ዋናው በኩረ ጽሑፉ ይወጣል ነው የሚለው። መውጫው ምንድን ነው የሚለውን ነገር ቆም ብሎ ማሰብ ነው።
ስለዚህ ምንም አባቶቻችን በአንድምታ ይኸው በአጭር አማርኛ ይሄንን አይተዋል ቢኒያም? አዎ በነገራችን ሰርተንበታል እኮ መልስ መስልሰንበታል። እዚህ ምንድን ነው ብሎ የሚለው እዚህ ትወጣለች ነው እዚህ ይወጣል። ወይ ልነግርህ ነዋ። ምክንያቱም በትር የሚለው ቃል በሴት አንቀጽ ስለተጠቀሰ በቃ በትር በሴት አንቀጽ የመጠቀሱን ነገር በትር በሴት አንቀጽ ላሳየ 10 ጥቅስ ላሳየሽ ባጭሩ የትንቢተ ኢሳይያስ መጽሐፍ ምዕራፍ በትር በሴት አንቀጽ የተጠቀሱበትን ቦታ 3 ጥቅስ ላሳየ። ታሳየኛለህ። ግን ቃሉ ምንድን ነው የሚለው? ከእሴይ ግንድ በትር ይወጣል ይላል አይደለ? ስለ መውጣት ነው አይደለም የሚናገረው። ያኛው ላይ ሂድልኝ። ከእሴይ ስር በትር ትወጣለች ካለ በኋላ ቀጥሎ ምንድን ነው? እሷ በመወለዷ ወጣ ነው። ስለ መውጣት ነው እየተናገረ ያለው። እሷ ሳትወለድ እሱ ከእሷ ይገኛል። ይህንን እኮ አንድምታው ላይም እኮ ትክክለኛ ነገር ነው የተቀመጠው። ምንም ያልተዘና እሷ ነች ብሎ ኮንክሉዥን አልሰጠም። ከዛ በኋላ ክርስቶስ የተወለደው ከእሷ ነው። ስለዚህ ማን ነው በትሩ? የመውጊያውን በትር ብትቃወም ማን የተነገረለት? ስለዚህ ምንም አይነት ፋላሲ የለውም የአባቶቻችን ትርጉም። ደግሞ ኦነስትሊ የምነግር ማለት ነው። በዚህ አጋጣሚ ፕራዮሪቲ የምንሰጠው ለግዕዝ ነው። በነገራችን ላይ እሱን ከፈለግ ቀጥለን ማውራት እንችላለን። ፕራዮሪቲ የምንሰጠው ለግዕዝ ነው የምንልበት ምክንያት እኛ ብቻ ሳይሆን ትልልቅ የፕሮቴስታንት ስኮላሮችን በአሁን ሰዓት ፕራዮሪቲ ለግዕዝ እየሰጡ ነው። በቃ ይሄ መብት ነው በነገራችን ላይ። ከዛ በተረፈ ስለ መጽሐፍ ቅዱስ ቅድም የተናገርካቸው ነገሮች አሉ። ከጨረሳችሁ በኋላ መግባት እችላለሁ። ምንም አይነት ነገር የለም። እዚህም ያላችሁ ከፈለጋችሁ በትር ብላችሁ ቼክ ማድረግ ትችላላችሁ። በሴት አንቀጽ በትር ይጠቀሳል። በአያሌ ቦታ ተጠቅሷል እና ይሄ ነው የሚያወዛግበን ነገር አይደለም። የሶስቱን ታሳየኛለህ፣ ማስረጃውን ታሳየኛለህ፣ መልሼ እሰጥሃለሁ። 3ቱን ጥቅሶ የተዘጋጅ ቢያንስ በትንሹ ማለት ነው። ብሉይ ኪዳን ላይ በሴት አንቀጽ በትር የተጠራበት እና እዚህ ጋር ተመሳሳይ ነው ብሎ የሚናገር ካለ በአጭሩ ልንገርህ። እዚኛው ላይ አንተ አውጣውና እስክታወጣ ድረስ እኔ እዚኛው ላይ ልናገርና ከዛ ትቀጥላለህ። ኦኬ ያዘው። እሺ ቆይ አንደኛ የኦርቶዶክስ ስህተቷ እዚህ በትረ መንግስት ማነው ከእሴይ ግንድ በትር ይወጣል ነው ብላ ያለችው። ይወጣል ብላ በትር ይወጣል ነው ያለችው። በወንድ አንቀጽ ነው የተጠራው። ልብ በሉ የቀድሞ ትርጓሜዋ ላይ ማለት ነው። ኦኬ እዚህ ደግሞ ከእሴይ ስር በትር ትወጣለች ነው ያሉት በሴት አንቀጽ። ይሄ በትር ደግሞ የሚባለው የሚቀጸለው በመጽሐፍ ቅዱስ ላይ በተለይ መሲሁን በተመለከተ የሚቀጸለው ይሄ ቃል አሁን በጣም ብዙ በትሮችን ልናይ እንችላለን መጽሐፍ ቅዱስ ላይ። የሙሴ ማነው የዮሴፍም ዘንግ የያዕቆብ ዘንግ በትር ተብሎ ተጠርቷል። በዘንጉ ተብሎ በወንድ አንቀጽ እነዚህ ተጠርቷል። አሁን በሴት አንቀጽ የተጠራውን ቢንያም ያሳየናል። ግን እዚህ ጋር ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ስንመጣ በትር ብሎ የሚለውና በዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ላይ ሄደን ስናመጣ በትረ መንግስት ብሎ የሚለው በትንቢተ ኤርሚያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ እንደዚሁም በትንቢተ ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ ባለው ሲናገር በትር ብሎ የሚለው ቃል ከንግስና ከገዥነት ከእልቅና ከአስተዳደር ጋር የተጻፈ ነው። ስለዚህ ቀጥታ ከመሲሁ ጋር የተገናኘ ነው ማለት ነው። ቀጥታ ከመሲሁ ጋር የተገናኘ ነው። ስለዚህ አባት እኔ ማርያም ከእሴይ ግንድ ተገኝታ ተወልዳ ንጉሱን አልወለደችውም አላልኩም። አዎ አስቀድማ እሷ መወለድ ነበርባት፣ ተወለደች። እሷ ከተወለደች በኋላ ከእሴይ ግንድ በተገኘችው ብላቴና መሲሁ የበትረ መንግስት በእጁ ያለው የገዥም ዘንግ ከእግሮቹ መካከል የሆነው ተወለደ ማለት ነው። ስለዚህ በትረ መንግስት ብሎ የሚለው ቃል ለማርያም ሳይሆን የሚቀጠለው ለኢየሱስ ክርስቶስ ነው የሚቀጸለው። ለምን? በትሩ ያለው ንግስና ያለው ስልጣኑ ያለው ገዥነት ያለው አለቅነት ያለው በጫንቃው ላይ በሱ ላይ እንጂ በማርያም ላይ አይደለም። ስለዚህ የፈለገ ወደናታል ማርያም በሉ፣ ቅዱስ እግዚአብሔር ምስክር ነው። ከላይ አባቶች ሁሉ ይሰማሉ። በትር ብሎ የሚለው ቃል ለማርያም አይቀጸልም። ለምን? ለመሲሁ በተነገረበት ክፍል ላይ አለቅነት፣ ገዥነት፣ ስልጣን፣ አገዛዝ፣ አስተዳደር ነው የሚለው። ይኸው ቃሌ ነው። ተሳስታል ብሎ የሚል ሰው ካለ ማንም መጋቢ ብሎ መጥቶ ማውራት ይችላል ከኔ ጋር። ኦኬ እሺ ቢኒ አሳየና ከዛ ወደ እጹብ ወደ ብዙ እሺ አሁንም ኮንክሉዥን ባትሰጥ ጥሩ ነው። ኮንክሉዥን ባትሰጥ ብቻ ተጠቅሷል ባትል ጥሩ ነው።
ምክንያቱም ምናልባት የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትንም ብታየው 100 ገጽ 110 ላይ ብቻ ተሰጠ የሚል ነገር የለውም በነገራችን ላይ። ስለዚህ አንድ 3 ጥቅስ ብቻ ላንብብልህ። በትር የሚለውን አይደል? አዎ በትር። እሺ ዘጸአት ምዕራፍ 4 ቁጥር 17 እሺ ይህችም ተአምራት የምታደርግባትን በትር በእጅ ይዛት ሂድ። እሺ ቀጥል። ይህችም ተአምራት የምታደርግባትን በትር በእጅ ይዛት ሂድ በሴት አንቀጽ ተጠቅሳለች። እሺ ስለዚህ በሴት አንቀጽ መጠራቷ አሁን ይኸው ለተአምራት በነገራችን ላይ መዝገበ ቃላትን ጥቅሶቹ ሊያዝና ልቀጥል ጥቅሱን ዘጸአት ስንት ነው? ዘጸአት 4:17 እሺ 4:17 እሺ ቀጥል። እሺ ዘጸአት 7:9 ፈርዖን ተአምራትን አሳዩኝ ሲላቸው አሮንን በትርህን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው። ቀጥሎ ዘጸአት ምዕራፍ 7:12 እያንዳንዳቸውን በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች በሴት አንቀጽ። ስለዚህ በሴት አንቀጽ ቀጥል ካልከኝ እቀጥላለሁ፣ ችግር የለም። በሴት አንቀጽ አሁን እነዚህ በቂ ነው። በቂ ነው። ይሄ 3 ማለት በቂ ከበቂም በላይ የሆነ ነው። እነዚህን 3 ጥቅሶች በሴት አንቀጽ የተጠሩትም ማለት ነው። ጣላት አለው፣ ማን ይዛሃት ሂድ አለው። ይዛሃት ሂድ ወደ ግብፅ ወረድ ነው። ከዛ ጣላት አለው። ሶሪ እዚህ ጋር እንዳላኮለታትፈው ይዛሃት ሂድ የመጀመሪያው እዚህ ላይ ይዛሃት ሂድ። እሺ ከዛ ሁለተኛው ላይ ዘጸአት 7:9 ላይ ጣላት። ከዛስ እዚህ ዘጸአት 7:12 ላይ ደግሞ ዋጠቻቸው። ብሉይ ኪዳን እንዴት ደስ እንደሚለኝ ዋጠቻቸው። ኦኬ አሁን ቢኒ በሴት አንቀጽ ተጠርታለች ነው ብሎ የሚለው ልክ ነው። በሴት አንቀጽ ተጠርታለች። በትር ምትለው አይደለችም የተጠራችሁ። በትር ምትለው አይደለችም የተጠራችሁ። እሺ እናት ብለህ እንኳን ካልከኝ ራሱ በትር ብሎ የሚለው ሊያዝልሽ ግድ የለም። በትሯ ነች የተጠራችሁ። ኧረ ገና ብዙ ጥቅስ ቀጥላለሁ። ችግር የለውም። በትር ብላ ምትለዋ ተጠራች። ኦኬ ይሄንን ይዛት ሂድ፣ ጣላት፣ ዋጠቻቸው ብሎ የሚለውን ቀጥታ እነዚህን ወስደህ ከትንቢተ ኢሳይያስ መነሻ ካደረግነው ከምዕራፍ 11 ቁጥር 1 ላይ ካለችው ጋራ በትር ትወጣለች ብሎ ከሚለው ጋር አገናኝና አስታርቅልኝ። ምን አድርጌ ማለት ምንድን ነው አድርገን የምናስታርቀው? አሁን እየተነጋገርን ያለ ነው ኢሳይያስ ይኸው በአንድምታም እኮ አሳየንህ እኮ በአንድምታም እኮ ቃል በቃል እኮ አሳየንህ። አንተ እኔ ነኝ ያሳየኋችሁ። በአንድምታማ አሳየንህ አትበለኝ። እኔ እጅ ላይ ነው አንድምታ ያለው። ሰርተንበታል እኮ አንተ ቤት ሰርተህበት ሊሆን ይችላል። እኔ ነኝ ያሳየኋችሁ። በጽሁፍ አንድምታው አለ ወይ ብሎ ሲለኝ አለኝ አልኩትኝ። የትንቢተ ኢሳይያስን መጽሐፍ አመጣው። አንድምታው ላይ ማርያም እናት ብሎ አይልም ብሎ ሲል አይ ይላታል ብዬ አልኩትኝ። አሳየኝ አለኝ፣ አሳየሁት። ስለዚህ በትረ ሕይወት ነው ያላት። እሷን ብቻ አይልማ ኤርሚ፣ እሷን ብቻ አይልም። አጨረስን እኮ በትረ ሕይወት ብሎ የሚለው እሷ ላይ ቢቆም ኖሮ ስህተት ነበር ትላለ። ግን ከእሷ እሱ ወጣ ነው የሚለው አንድምታው። ተማመነ። እኔ በመጀመሪያ ልብ በል ቢንያም፣ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ከማርያም ይወጣል አይደለም ነብዩ የተናገረው፣ ከእሴይ ግንድ ነው በትር ይወጣል ያለው።
ልብ በሉ። ከማርያም ይወጣል ብሎ ኢሳይያስ እዛ ጋር አልተናገረም። ከማርያም እንደሚወጣ ይናገራል ብሎ የሚለውን ከሄደ የሚያስኬደው በትክክል የሚያስኬደው ኢሳይያስ 7:14 ነው። ኢሳይያስ 7:14 ላይ ከድንግል ሴት ይወጣል ብሎ የሚለውን ከእሷ ስለመወለድ ስለሆነ የሚናገረው ከድንግል ሴት እንደሚወለድ ኢሳይያስ 7:14 ላይ ተናግሯል። ድንግሊቱ ሴት ግን ራሱም ዳዊትም ይሁን ራሱ የሚወለደው መሽያውም ከእሴይ ግንድ ነው የሚወጣው ማለት ከእሴይ የዘር ሐረግ ማለት ነው። ስለዚህ ከእሴይ የዘር ሐረግ ይወጣል ብሎ ያለው በትር ነው የሚወጣው። እዚህ በትንቢተ ኢሳይያስ ላይ ይወጣል፣ እዚህ ላይ ይወጣል ትላላችሁ፣ እዚህ ላይ ደግሞ ትወጣለች ትላላችሁ። አለያችሁ። እዚህ በወንድ አንቀጽ የጠራችሁትን በትር የዛሬ 18 ዓመት በሴት አንቀጽ ጠርታችሁታል ነው የኛ ሙግት። ተገቢ አይደለም ነው። በሴት አንቀጽም ብትጠሯት በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ አሁን ቅድም እንዳሳየኝ ዘጸአት 4:17 7:9 7:12 ላይ ይዛሃት ሂድ ብሎ በትሪቱ በሴት አንቀጽ ጠርቷታል አልከኝ። አዎ ጠርቷታል። እዛ ጋር የተጠራበት አውዳዊ ትርጉሙ ለብቻ ነው የሚታየው። ኦኬ እዚህ ደግሞ ጣላት ብሎ አለ። እሱም እችኑ በትር ነው ብሎ የሚላት እቺ በትር ተብላ እዚህ ጋር በሴት አንቀጽ የተጠራችበት ለምንድን ነው? ዕብራይስጡን እናየዋለን። ዕብራይስጡ አሁን ስለሚነሱ እናየዋለን። እንደዚሁም ዋጠቻቸው ብሎ የሚለው በሴት አንቀጽ የተጠራው ልክ ነህ። እንዲህ አይነት ጥቅሶች ልታመጣልኝ ትችላለህ። ምንም ጥርጥር የለ። እኔ እኮ የለውም አላልኩም። ቅድምም ብዙ ጥቅሶች ልታመጣ ትችላለህ። ግን ከትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ጋር ይወጣል ብሎ ካለው ከዚህኛው ትርጉማችሁ ጋራ ትወጣለች ብሎ የሚለው ከዚህኛው ትርጉማችሁ ጋራ አልተስማማም። አንድ ሁለተኛ የኔ ትልቅ ሙግቴ ቢንያም ትልቁ ሙግት በትር ብሎ የሚለው ቃል ትንቢተ ኢሳይያስን መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለውን ለመሲሁ ከመሲሁ ጋር በተገናኘ ስለሆነ ቀጥታ የተጠቀመው ለማርያም አይመጥናትም። ይሄ ንግግር ማለት ነው። ይሄኛው ንግግር ነው ያልኩት። ጌታን ወልዳለች፣ ልክ ነው። እሷም ከእሴይ ዘር ነው የወጣችው፣ ልክ ነው። ምንም ጥርጥር የለውም። እሷ ሳትወለድ እሱን አልወለደችው፣ ምንም ጥርጥር የለውም። በትር ብሎ የሚለው ቃል በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ኢሳይያስ 11 1 ዘፍጥረት 49 ቁጥር 10 እና እነኝን በመሳሰሉ ቦታ ላይ በትር ተብሎ የተተረጎመው ላይ ቀጥታ ገዢነት፣ አለቅነት፣ ስልጣን፣ አስተዳደር፣ ዙፋን፣ መንግስት ማለት ነው። ኦኬ። ስለዚህ ከእሴይ ግንድ የወጣው በትር ከእሴይ ግንድ የተገኘው ንጉስ እሱ እንጂ የንጉሱ እናት አይደለችም። ይሄ ትክክል አይደለም ያለ ነው። እሺ እንግዲህ ራስም እየመለስከው ነው። ስለ መውጣት እየተናገረ ባለው ነገር እያወራን ያለ ነው። በትር የሚለው ቃል እሷ ሳትኖር እሷ በጣም እያልክ መልሰ እየመለስከው እኮ ነው ይሄን ነገርና እኔ እንደዛ አላልኩም። እሷ ሳትኖር እሷ አይወጣም ምናምን ነገር አለቀ። እሱ ካይደለ እኔ አሁን አንተ የምትለውንም እኮ ከየትም ማለት አሁን እውነት መዝገበ ቃላቱንም ቆም ብለህ ብታያቸው እኔ ከየት እንደምተረጉመው በትር የሚለው መዝገበ ቃላቱን ላምጣው። እሺ ቢኒ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት እንግዲህ ብቻ የሚል ተሰጥቶት ከሆነ ብቻ አይደለም ቃሉ ቀጥታ እኔ ላንብብልህ ይዋልኝ እንጂ ትችላለህ። እሺ አንብበው። እኔም ጋር ስላለ ችግር የለውም። በትረ መንግስቱ የሚለውን ቀጥሎ እንደገና በትር አሁን እየተነጋገርን ያለው ገጽ ስንት ነው ቢኒ? 110 ኦኬ 110 ኦኬ በትር ልክ ነው። 110 ላይ ማለት ነው። ያው አንተ ከዛ ከምታወጣው እዚህ ላውጣ ብዬ ነው። በትር ጠንካራ የሆነ በእጅ የሚያዝ የእንጨት መቋሚያ መዝሙር በትርና ምርኩዝ የሚለው ማለት ነው። መዝሙር 23:4 ብዙ ጊዜ የስልጣናት ምልክት ነው። ኢሳይያስ 9:4 ዘኍልቍ 24:17 እናየዋለን። ኢሳይያስ 11:1 ሙሴ በትሩን ተአምራት አደረገ። ይሄው ዘጸአት 4 ቅድም ያነበብኩት የአሮን በትር ወደ እባብ ተለወጠ። ቅድም ያነበብኩት
በትሪቱ በመለምለሟም የአሮን ክህነት ተረጋገጠ፣ አንቺ እያለ ተረጋገጠ። እሺ ከዛ በኋላ ዘኍልቍ 17 ዕብራውያን 9 ሰዎች በትር ስለሚፈሩ በትር የቅጣት የመከራ ምሳሌ ነው። ኢዮብ 9 ኢሳይያስ 10:6 ስለዚህ በትርን በወንድ አንቀጽ ብቻ ተጠቅሷል የሚል ኮንክሉዥን አታመጣም። ለማምላክ ቢነገርላት እንኳን ስለወጣው ነው እየተነገረ እሱ ቅድም እንደሚለው ማለት ነው። እሷ በመወለዱ እሱ ቢኒያም ቆይ ያዘው። አንደኛ እኔ በትር በሴት አንቀጽ ማለት በወንድ አንቀጽ ብቻ ነው የሚጠራው። በሴት አንቀጽ ቀየሩ። በሴት አንቀጽ ብላ አይደለ እንደ ኤርሚ እየተነገረ የነበረው። ቆይ እኔ እንግዲህ የሰማሁት በሴት አንቀጽ ጻፋችሁ ስትሰማ ሪከርድ ስለተደረገ ትሰማዋለህ። ዘግይታ ማለት ነው። ስትሰማ አምልጦ ከሆነ ኦኬ፣ ደግሜ መልሼ እናገረዋለሁ የተናገርኩትን ስለማቅ ማለት ነው። አንደኛ ልብ በሉ፣ መጽሐፍ ቅዱስ ላይ በትር ብሎ የሚለው በሙሉ በወንድ አንቀጽ ነው የሚጠራው ብዬ አላልኩም። በሴት አንቀጽም ነው የሚጠራው ብዬ አላልኩም። በሴት አንቀጽ በትር እንደሚጠራ አሁን ቢኒ የጠቀሰልኝ የዘጸአት መጽሐፍ ምዕራፍ 4 ቁጥር 12 እና ሌሎችም ተመሳሳይ 7:12 ላይ እንደዚህ ያሉትን ቃላቶች ሙሴ በትሪቱን ጣለ፣ በትሪቱ እባብ ሆነች፣ በትሪቱ ዋጠቻቸው ብሎ የሚለውን ቃል ጠፍቶኝ አይደለም፣ በእውነት ጠፍቶኝ አይደለም። እና ቢኒ ግን ስላሳየን ቴንኪው መዝገበ ቃላቱ ላይ እዚጋ ስለሚያገኘው ማለት ነው። ኦኬ እኔ ታዲያ እየተናገርኩ የነበረው ቅድም ልብ በሉ በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ እና እንደዚሁም በዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ላይ ባለው ለነገደ ይሁዳ በተነገረው ትንቢት ውስጥ በትረ መንግስት ከይሁዳ አይጠፋም የገዢም ዘንግ ከእግሮቹ መካከል ገዢ ሆኖ እስኪመጣ ድረስ ብሎ ይላል። አየ በትረ መንግስት ነው ብሎ የሚለው ያ በትረ መንግስት ማለት ንግስና፣ አለቅነት፣ ገዢነት፣ አስተዳደር መሆኑን ሙሴ በህጉ ላይ በቶራ ላይ ተናግሯል ማለት ነው። አሁን ታዲያ መዝገበ ቃላቱ ሲመጣ እኔ የጠቀስኩትን ቆሜ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ የአንድምታው ትርጓሜንም ሄደን ስናየው በኩረ ጽሑፉንም ከሁለቱ ከ80 አሐዱ ከኦርቶዶክስ ከሁለቱም 80 አሐዱ ማለት ነው ከ1980 ከ2000 ዓመተ ምህረት ላይ ሁለት አይነት ሐሳብ ያወራል። ይሄ በትር ይወጣል ይላል፣ ይሄ ደግሞ በትር ትወጣለች ይላል። እኔ ጥያቄው ምንድነው? በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ላይ አንዱን በወንድ በዚህኛው ክፍል ላይ በወንድ በዚህኛው ክፍል ላይ ለምን በሴት ተጻፈች በትር ብሎ የሚለው ነው። በትር ከሴት ጋር አይቀጸልም፣ አይሆንም በፍጹም። ለምን? ነቢያቱ አይፈቅዱም፣ እንደዛ መንፈስ ቅዱስም እንደዛ አልፈቀደም። በሴት አንቀጽ ዘጸአት ላይ የተጻፈችው በትር ተብላለች ተብሎ እንደተባለው ቅድም ለወንድሜ ለቢንያም እንደነገርኩት ማለት ነው። ምሳዬን ስጋ በላሁና ኤርሚያስ ስጋዬ ነው ብሎ ቢል ተመሳሳይ ስጋ ብሎ የሚለውን ቃል ተጠቅመሃል ቢንያም ተብሎ አይባልም። ለምን? ስጋዬ ነው ብሎ ሲል ዘመዴ ነው እያለኝ ነው። ስጋ በላው ብሎ ሲል የበሬና የፍየል ወይ የበግ ስጋ ነው የበላው ማለት ነው። ስጋ ብሎ የሚል ቃል ብቻ በአንድነት የሆነ ቦታ ላይ ስለተገናኘ እሱን አምጥቶ መተርጎም አግባብ አይደለም። ስለዚህ በትር ትወጣለች ብሎ የሚለውን የዘጸአት መጽሐፍ ምዕራፍ 4 ላይ ያለውን ቁጥር 12 ላይ በትሪቱን ይዛት ሂድ፣ በትሪቱን ጣላት፣ በትሪቱ ዋጠቻቸው ብሎ የሚለውን ቀጥታ ከትንቢተ ኢሳይያስ መጽሐፍ ጋር በትሪቱ ወጣች ብሎ ለመተርጎም ነቢያቱ አልተጠቀሙትም። በኩረ ጽሑፉ ላይ የለም። ካለ ዕብራይስጡን ያሳዩናል በኋላ ማለት ነው። ስለዚህ እኔ ከተናገርኩት ቃል ጋር ነው መጽሐፍ ቅዱሱ መዝገበ ቃላት የሚስማማው። ልብ በሉ። ይኸው ቢንያም ያነበበውን ደግሜ ላንብበው። ጥሩ አድርጎ ነው ያነበበው። ጠንካራ የሆነ በእጅ የሚያዝ የእንጨት መቋሚያ መዝሙር 23 ቁጥር 4 በትርህና መርኩዜ እነሱ ያጽናኑኛል ብሎ ያለው ማለት ነው ነቢየ እግዚአብሔር ዳዊት። ብዙ ጊዜ ይላል የስልጣን ምልክት ነው። ልብ በሉ። እኔ የተናገርኩትኝ ብዙ ጊዜ የስልጣን የገዢነት፣ የአስተዳደር፣ የንግስና ምልክት ነው። ነቢያቱ ሲናገሩት በጣም ብዙ ጊዜ የተናገሩት አለ። ኢቭን እንኳን ራሱ ሙሴ እንኳን ዘጸአት መጽሐፍ ምዕራፍ 4 ቅድም ቢኔ የጠቀሳቸው 3ቱን ጥቅሶች እሱ እንኳን ወደ ፈርዖን ይዘህ ብሎ ሂድ ብሎ ሲለው ስልጣንን፣ ገዢነትን፣ የበላይነትን ነው የሚያሳየው ማለት ነው። ኦኬ። ለዚህ ነው ጣላት ብሎ እያለ ያለው ታምራትን የምታደርግባት በትር እያለ ያለው። ታምራትን አድርጎ የአማቱን የወተሩን በጎች በሚጠብቅበት በዛው በትር እኮ የአማቱን የወተሩን በጎች እኮ ክስ እያለ ይነዳበት ነበር። በዛው በትር ማለት ነው። ጣላት አለው፣ ጣለ። እባብ ሆነች፣ አንሳት አለው፣ አነሳ። እጁን ወደ ብብቱ ጨምራል፣ ጨመረ። በልችን በትር ይዛት ሂድ አለው። ታምራት የምታደርግባት በትር ናት ብሎ ማለት ነው። ኦኬ። እና ብዙ ጊዜ ለስልጣን ነው የሚጠቀመው ብሎ እኔ የተናገርኩትን የእግዚአብሔርን ቃል ነው የሚሞግተው የመጽሐፍ ቅዱስ መዝገበ ቃላቱ። ይሄን ጴንጤዎች ብቻ አይደሉም የሚሰሩት፣ ኦርቶዶክስም ካቶሊክም ናቸው። ይሄን ኦርቶዶክስ ብቻ አይደለም የሰራቸው፣ ካቶሊክም ጴንጤም ነው። ይሄንን ካቶሊኮች ብቻ አይደለም የሰሩት፣ ኦርቶዶክስም ጴንጤዎችም ናቸው የሰሩት። ስለዚህ ያስማማናል ማለት ነው። እና እኔ የተናገርኩት ክፍል ይጠቅሱታል። ታዲያ ከስልጣን ጋር በተገናኘ ይኸው
ብዙ ጊዜ የስልጣን ምልክት ነው። ኢሳይያስ 9:4 1 ዘሁልቁ 24:17 2 ኢሳይያስ 11:1 ዋት እኔ እስካሁን ድረስ የምዳረቅበት ማለት ነው። የመጽሐፍ ቅዱስ ትርጓሜ እንኳን የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ከስልጣን ጋር በተገናኘ ነው የሚተረጎመው ያሉ ነው የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት። እንዴት ደስ ይላል! እንዴት ደስ ይላል! ከስልጣን ጋር ተገናኝቶ ከተተረጎመ ባለስልጣኑ የተወለደው ብላቴና ኢየሱስ እንጂ ወላጅቱ ማርያም አይደለችም። ምክንያቱስ አለቅነት በጫንቃው ላይ የሆነውን ድንግሊቱ ወልደዋለች። ምንም ጥርጥር የለውም። ስለዚህ መዝገበ ቃላቱ እኔን ነው የሚደግፈው። እስካሁን ድረስ ሽንጤን ገትሬ የምሟገተው እነ ቢንያምን እነ ብፁዕን ኢሳይያስ ትንቢት መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለው ወትወጽእ ብሎ ያሉት ትወጣለች ብሎ የተረጎሙት ትክክል አይደለም። ለምን በትር ተብላ ማርያም አትጠራም? ኢየሱስ አማላይ ተብሎ አይጠራም ብላችሁ ትሉናላችሁ። መጽሐፍ ቅዱስ አማላጅ እያለው ለምን ስልን አይመጥነውም ማለት ለእሱ አይቀጸልም ብላችሁ ጥንቃቄ ለማድረግ ብላችሁ ማለት ነው። ኦኬ ታዲያ ለእሱ አማላጅ ብሎ የሚለውን ሲጀምር መጽሐፍ ቅዱሱ ተናግሮታል። መጽሐፍ ቅዱስ የተናገረውን ነው ተክዶ ለኢየሱስ አማላጅ ብሎ የሚለው ቃል ለእሱ አይመጠነውም ለፍጡር ነው የሚቀጸልለት ብላችሁ ካላችሁ በትር ብሎ የሚለው ቃል ለማርያም አይቀጸልለትማ። ለምን? በትር ብሎ የሚለው ብዙ ጊዜ ስልጣንን ነው የሚያመለክተው። ገዥነት፣ አለቅነት፣ ንግስና፣ ዙፋንን ነው የሚያመለክተው። ይሄ ደግሞ ቀጥታ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ የተናገረው እንደውም እግዚአብሔር ባርክ ቢኒ እኔ መዝገበ ቃላቱን እንደውም አላየሁትም ነበር ገና ከሼልፍ ላይ ነው እጅ ያወረድኩት። ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ሁሉ እኔ ለተናገርኩት ነገር በጭብጨባ ደግ አድርገሃል ኤርሚያስ ብሎ እያለኝ ነው ማለት ነው። ኧረ በፍጹም እኔ የተናገርኩትን ቃል የጠቀመው ከስልጣን ጋር ነው ብዙ ጊዜ ብሎ ከስልጣን ጋር የሚገናኙትን 3 ጥቅሶ እየጠቀሰልህ እኮ ኢሳይያስ 9 ከስልጣን ጋር ነው ያለው ብዙ ጊዜ ከስልጣን ጋር አለ። ስለዚህ አሁን ወደ ኢሳይያስ ምዕራፍ 11 ከመውጣት ጋር ቅድም እኮ ተነጋገርን እኮ አይወጣም እሷ ብቻ ነች ቢል ኖሮ ግን ይህ አይደለም ከሷ ወጣ። ምክንያቱም እንዳትሳሳት ቆይ እዚህ ጋር አንድ ነገር ልናገር ለምሳሌ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ከእስራኤል ወጣ እንላለን፣ ከእሰይ ወጣ እንላለን፣ ከያዕቆብ ወጣ እንላለን መጽሐፍ ቅዱስ ላይ ስናጠና ማለት ነው አይደል እንዴ? ታዲያ ይህን ካለ ከማምላክ ወጣ ያዕቆብ ሳይኖር ማንን አለማሰብ እያለ ነው። እሰይን ሳታስብ እሱን አለማሰብ እያለ ነው። እስራኤልን ሳታስብ እሱን አለማሰብ የማይቻል ነገር ነው። ስለዚህ ወጣ የሚለው ቃል ወደድክም ጠላህ በአጭሩ በየትኛውም ቴዎሎጂ መመዘኛ ወጣ ለማለት ያለበትን ቦታ ይወስናል። ስለዚህ ወጣ የሚለው ቃል ኢሳይያስ ምዕራፍ 11 ምንም ኮንትራዲክት አያደርግም። በሴት አንቀጽ የተጠራ ደግሞ በትሩ ቅድም ታምራት ብለናል፣ ብዙ ነገር ብለናል ማለት ነው። ስለዚህ ቆም ብሎ ማየት ትልቅ ነገር ነው ማለት ነው። ለምሳሌ እስራኤል በምን አንቀጽ ትጠራለች? ስለ መውጣት ማሰብ። ስለዚህ በሴት አንቀጽ እና የኢትዮጵያ መጽሐፍ ቅዱስ ማህበር መጽሐፍ ቅዱስ በእርዳታ ስላሳተመልን የግዕዝ ዋና ዋቢያችንን አንጠቀምም ማለት አይደለም። በቃ ልክ ነው። ከእሷ እሱ ወጣ ነው እያለ ያለው። እሷ ባትወጣ እሱ አይወጣም። በነገራችን ላይ ጠንከር እናድርገው ከተባለ ራሱ ዘርን ባያስቀርልን ኖሮ ብለን እንሄዳለን። ከፈለክ ኢሳይያስ ምዕራፍ 1:9 በአንድምታ እንመጣለን ማለት ነው። ስለዚህ የቀረ ስለመውጣት ስናስብ ይሄ ነው። ከዛ በተረፈ መጀመሪያ የነበረው ነገር ብፁዕ አምላክም እየጠየቀ ያለው ይህንን ጉዳይ ለእማምላክ ሰጥቶ ከሆነ አምጣና አንድምታውን አለ። በግልጽ አማርኛ እሱ ከእሷ ወጣ፣ እሷ ወጣች፣ እሱ ወጣ። በቃ ትክክለኛ ቃል ነው የነበረው ማለት ነው። ምንም ኮንትራዲክት የሚያደርግ ነገር አይደለም። ይልቁኑ መዝገበ ቃላቱ እኛን ነው እየደገፈን ያለው ማለት ነው ባጭሩ። እሺ ቴንክ ዩ። እንግዲህ ሰሚ ስላለ ሪከርዱን ስለምሰሙት የማናችን ሚዛን እንደሚደፋ ከማናችን ትርጓሜ ጋር ወይ ከኔ ወይ ከቢንያም ወይ ከብፁዕ ትርጓሜ ጋር ሁለት ኦርቶዶክሳውያን ወገኖች እነሱ የተረጎሙት ነው ወይስ እኔ የተረጎምኩት ነው? መዝገበ ቃላቱ ለማን ይደግፋል ለማን አይደግፍም ብሎ የሚለውን ማየት ትችላላችሁ። በተለይ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ በትረ መንግስት ከይሁዳ ይወጣ በትረ መንግስት አልኩኝ፣ የፍጥረቱን አንጥቼ ከእሴይ ግንድ በትር ይወጣል
ከስሩም ቁጥቋጥ ያፈራል ብሎ በወንድ አንቀጽ ነው ነቢዩ የጠራው። ምክንያቱም ያ የሚወጣው ከእሴይ ግንድ የሚወጣው በትር ወይ ደግሞ ንግስና ያለው ንጉስ፣ ገዢ፣ አስተዳደር የተባለው አለቅነት በጫንቃው ላይ የሆነ ብሎ የነገረን እሱ ከማን ነው ይመጣል? ከእሴይ የዘር ሐረግ ነው፣ ከነገደ ይሁዳ ነው ይወጣል ብሎ ያለው። ማርያም ከዚህ የዘር ሐረግ አልተወለደችም አላልኩም። ከዚህ የዘር ሐረግ ተወልዳ ንጉሱን ወልደዋለች። ንጉሱ ነው በትር ያለው፣ ንጉሱ ነው መንግስት ያለው። ቅዱስ ገብርኤል መልአኩ የተናገረው ልጅን ትወልጃለች፣ ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማለት ንግስናው ማለት ነው፣ እልቅና ማለት ነው፣ ስልጣን ማለት ነው፣ በትር ማለት ነው፣ ቀንድ ማለት ነው። መንፈስ ቅዱስ ለዘላለም ስም ይባረክ። እሱን ይሰጠዋል ነው ብላ ያላት። ቀንድ ብሎ ያለው በትንቢተ በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ በዘካርያስ ትንቢት ውስጥ ታውቁታላችሁ። የመዳንን ቀንድ ከዳዊት ቤት አስነስቷል ይላል። ቀንድ ብሎ የሚለው ከብቶች የሚዋጉበት አይደለም። ኦኬ፣ ገዢነት ማለት ነው፣ ንግስና ማለት ነው፣ እልቅና ማለት ነው፣ ስልጣን ማለት ነው። ስለዚህ ይሄን ይናገራል። እንደዚሁም በለዓም ትዝ ይላችኋል አይደል? የተናገረው ትንቢት በዛ በዘኍልቍ መጽሐፍ ላይ እንደውም ብሎ የሚለው አየዋለሁ በቅርብ አይደለም፣ እመለከተዋለሁ ምናምን ነገር ብሎ የሚለው ቃል ትዝ ይላችኋል። በቅርብ አይደለም፣ ከያዕቆብ ኮከብ ይወጣል ካለ በኋላ ከእስራኤልም በትር ይነሳል አለ። ከእስራኤል የሚነሳው በትር ስለማን ነው እየተናገረ? ቀጥታ ስለ መሲሁ ነው እየተናገረ ያለው። ከእስራኤል በትር ይነሳል ማለት ንግስና ማለት ነው። ንጉስ፣ ኃይል፣ ገዢ፣ ስልጣን፣ አስተዳደር ማለት ነው። ይወጣል ብሎ የሚለውን ቃል ብንጠቀም ምንድነው ክፋቱ አለ ቢኒ ማለት ነው። ኦኬ፣ መልሰህ እየመለስክልን ነው። በነገራችን ላይ ይወጣል የሚለውን ሲያው ወደኛ ሀሳብ እየመጣ እኮ ነው። ላሳይን። እኔ ምንም የመጣሁት ነገር እናንተ ነው ወደ እኔ የማመጣው። ምን ተናግረህ አመጣለሁ? የተናገርከውም ካለ እናያለን ማለት ነው። በትንቢተ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ የአምላኬ እግዚአብሔር ቃል እንደዚህ ብሎ ይናገራል። ቴንክ ዩ ሎርድ። ይኸው እንደዚህ ይላል። እግዚአብሔር እንዲህ ይላል፣ እነሆ የያዕቆብን ድንኳን ምርኮ እመልሳለሁ፣ ለማደሪያውም እራራለታለሁ። ከተማይቱ በጉብታዋ ላይ ትሰራለች፣ አዳራሹን እንደ ድሮ የሰው መኖሪያ ይሆናል። ከእነርሱም ዘንድ የምስጋናና የዘፋኖች ድምፅ ይወጣል። እኔም አበዛቸዋለሁ አያንሱምም፣ እኔም አከብራቸዋለሁ ታናሽም አይሆኑም ካለ በኋላ ልብ በሎ ከዚህ ቀጥሎ የሚናገረው ልጆቻቸው እንደ ቀድሞ ይሆናሉ፣ ማኅበራቸውን በፊቴ ጸንቶ ይኖራል፣ የሚያስጨንቃቸውን ሁሉ እቀጣለሁ ካለ በኋላ አለቃቸው ከነሱ ውስጥ ይሆናል፣ ገዣቸውም ከመካከላቸው ይወጣል። ከእስራኤል ይወጣል ማለት ምን ማለት ነው ብሎኛል። አዎ ከመካከላቸው ይወጣል ማለት ከእስራኤል ዘር፣ ከእስራኤል በስጋ የዘር ሐረግ ከነገደ ይሁዳ ከያዕቆብ ልጅ ከነበረው ከይሁዳም ደግሞ ቆይ እነሱ ሳይወጡ ይወጣሉ። አብራራልኝ። እነሱ ሳይወጡ ይወጣል። እችን ነው ያዝ። ልጨርስ። አታቋርጠኝ። ልጨርስና እሰጥሃለሁ። ኦኬ፣ ይኸው እኔ ይወጣል ብሎ የሚለውን ቃል ኢሳያስ ብቻ ሳይሆን ኤርሚያስም ተናግሯል ይላል። ሌላም ልሰጠህ እችላለሁ እኔ አባቶቼን የነቢያትን ቃል ማለት ነው። ኦኬ፣ ምን ማለቱ ነው? ኤርሚያስ እዚህ ጋር አለቃቸው ከእነሱ ውስጥ ይሆናል አለ። እልቅና ነው ማለት ነው። በትርና ገዢነት ስልጣን ከሱ ነው ማለት ነው። አለቃቸው ከእነሱ ጋር ይሆናል፣ ገዣቸውም ከመካከላቸው ይወጣል። አለቃ፣ ገዢ፣ በትር፣ ስልጣን፣ መንግስት፣ ዙፋን ነው። ቀንድ ብሎ የሚለው ዙፋን፣ አለቅነት፣ ገዢነት፣ ስልጣን፣ በትር ማለት ነው። በትር ብሎ የሚለው እንዲህ የሚተረጎመው። ስለዚህ አወጣዋለሁ፣ ገዣቸውም ከመካከላቸው ይወጣል አለ። ከመካከላቸው ይወጣል ማለት ምን ማለት ነው? ከነሱ የዘር ሐረግ በስጋ ይወለዳል ማለት ናቸው። ከነሱ የዘር ሐረግ በስጋ ሲወለድ ከድንግሊቱ ነው የተወለደው። ከድንግሊቱ መወለዱን ቀጥታ ከማርያም ወጥቷል ብለህ ብትለኝ ከሆነ ምን እያልክ ነው ብዬ የምልህ ከማርያም ኢየሱስ ከማርያም ወጥቷል ብለህ ብትለኝ ከአብ ወጥቼ መጥቻለሁ ብሎ ባለበት አባባል አይደለም። ከማርያም ወጥቻለሁ ብሎ የሚለው አንድ ሰው ቢናገር ከአብ ወጥቼ መጣሁ ብሎ ባለበት ከማርያም ወጥቷል ብለህ ካልከኝ አብራራው እልሃለሁ። ከማርያም ወጥቷል ብለህ ካልከኝ ተወልዷል ማለት ነው። በስጋ ተወልዷል ማለት ነው። እና ከመካከላቸው ይወጣል ማለት በስጋ ከነሱ ዘር ሐረግ ይወለዳል ማለት ነው። ልክ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 9 ላይ እንደተናገረው የሕግ መሰጠት የመቅደስ ስርዓት የተስፋ ቃል ለእነሱ ናቸው፣ አባቶችም ከነሱ ነው። ክርስቶስ ኢየሱስ በስጋ ከነሱ መጣ፣ ለዘላለም ሆኖ የተባረከ አምላክ ነው ብሎ እንዳለው ማለት ነው። በስጋ ከመካከላቸው ከነሱ ይወጣል ማለት ነው። ይህንን የትኛውንም እስካሁን ድረስ የጠቀሳችኋቸውን ጥቅሶች ብትጠቅሱ የአባቶች አምላክ ምስክር ይሁን። ትንቢተ ኢሳይያስ መጽሐፍን ምዕራፍ 11 ቁጥር 9ን በትር ብሎ የሚለውን ለማርያም ለመስጠት ምንም አይነት ግራውንድ ኦርቶዶክስ የላትም። 4 ነጥብ የላትም። እኔ በእውነት ለመናገር አሁን አንተው ራሱ መለሰ እኮ እየመለስከው ነው። ምክንያቱም ከወጡ ወጣ እያልከ ከወጣች
ወጣ የሚለውን ነገር ለምን እንደማትቀበል ነው ግራ የሚገባን። ገብቷል? ከወጡ የእስራኤልን ስናስብ፣ ያዕቆብን ስናስብ፣ አሁን ህዝብ ስናስብ ከወጡ ወጣ እያልን እማምላክ ጋር ስንደርስ ወጣ ነው የሚለው አንድምታውን ገብተዋል። ስለዚህ አይልም ቅድም አንድምታው መልስልን፣ እንደገና አንድምታው መልስልን። የእሴ ግንድ ላይ ወጣች ተብሎ የተባለው እንደዛ አይደለም። ሁሉም እንደዛ አይደለም። ይኸው አንድምታው ይኸውልህ እዚህ ጋር ከነገደ እሴ ከተወለደች ከእመቤታችን ጌታ ይወለዳል አለች። ኦኬ የእሷ የዘር ሐረግ ግንዷ ከነገደ እሴ መሆኑን የተናገረው ለዚህ ነው ቲክ ያደረግኩት። ራይት አድርጌያለሁ ተቀብያለሁ እያልኩ ማለት ነው። ምክንያቱም እኔ ድሮም አልቀበልም አላልኩም። ይህንን ምጠቁም ላይ ማርያም ከነገደ ይሁዳ መሆኗን ዘሯን እኔ አልካድኩም፣ የዘር ሐረጓን አልካድኩም። እኔ ጥያቄ ወትወፅእ በትር ብለህ መልስ ይላል። ይሄንም መልስ ይላል። ወትወፅእ በትር ብሎ ያለውን የግዕዙን ይሄኛውን ቃል ማለት ነው። የግዕዙን ወትወፅእ በትር እምስረወ እሴይ ከእሴይ ስር በትር ትወጣለች ነው ትርጓሜው። እውነት ነው። ኢሳያስ አላለማ። ቆይ በነገራችን ላይ ቆይ እንግዲህ ኢትዮጵያዊ ጃንደረባው ይፈርደናል ማለት ነው። አሁን እኔ አንድምታውም ልክ ነው፣ አንተ ልክ አይደለህም። ወጣ የሚለውን ነገር ልክ ቁርአን ከሰማይ ወረደ ልትለን ነው እንዴ? ልክ እንደዚህ ነው። በመሞገት ቃሉ ላይ ቆመ። በመሞገት ይሄው ቃሉ ላይ አሁንም እየተናገርኩ ያለሁት ይሄው አሁን አንተን የከፈትከው አንድምታውን ይሄው ኢሳይያስ ሳትወጣ አይወጣም በትር በሴት አንቀጽ ተጠቅሳለች። ሌላም ቦታ አሳየው፣ ብዙ ቦታ ላሳይ እችላለሁ። ኢሳይያስ 11:1 ላይ በትር በሴት አንቀጽ አልተጠራችም። ይኸውልህ በአጭር አማርኛ አሁን ማስረግጬ የምነግርህ እኛ ፕራዮሪቲ የምንሰጠው ለግዕዝ ቃላችን። እናንተ የፈለጋችሁትን ስጡ፣ ግን እኔ ደግሞ እንዳትዘነጋው ስለ ኢትዮጵያ እንዳትዘነጋ። ስለዚህ እኛ ፕራዮሪቲ ቅድሚያ እንሰጣለን ለግዕዝ ብንል ይሄ የኛ እምነት ነው። ገብቶ መረጃ አለን። ብታምንም ባታምንም አሁን ራሱ እድል ከሰጠህ ፕራዮሪቲ የሚሰጡ የፕሮቴስታንት ፓስተሮችን ላሳይ ይችላለሁ። እኔ ፕራዮሪቲ ይሰጣሉ። ፕራዮሪቲ ለግዕዝ እንደሚሰጡ ላሳይ ይችላል። ማንም ሊሰጥ ይችላል። እኔም ብጠይቀኝም በግዕዝ የተጻፈ በጣም ብዙ እውነት የሆነ ነገር ሊኖር ይችላል። ፕራዮሪቲ አልሰጥም አላልኩም እኮ የሀገሬ ቋንቋ ነው ብዬ ተናግሬያለሁ። ጴንጤዎች ሊቃውንት ቆይ አድምጠኝ። ቋንቋ ሊቃውንቱ በነገረ መለኮቱ ዓለም ለግዕዝ ፕራዮሪቲ ሰጥተዋል ማለት ግዕዝ እኛ ምድር ላይ ነው ፕራዮሪቲ የተሰጠው በጴንጤ በካቶሊክም ወይ በሙስሊሙም በኦርቶዶክስም ተጠቃሚ ስለሚሆን ማለት ነው። ቃሉን ወይ ደግሞ ቋንቋውን ለአገልግሎት ኦርቶዶክስ ስለምትጠብቀምበት የፈለገ ፕራዮሪቲ ግን ቢሰጠው ነው ብያልኩ። የፈለገ ፕራዮሪቲ ግን ቢሰጠው ትንቢተ ኢሳይያስ መጽሐፍ እንደውም ያው አሞጽ መጥቷል ከእስራኤል ስለመጣ ማለት ቦኬርቶቭ ትንቢተ ኢሳይያው ላይ አውጣው ብራዘር ምዕራፍ 11 ምን እንደሚል ማለት ነው። ስለዚህ የፕራዮሪቲ የጴንጤ ፓስተሮች ሰጥተዋል ለግዕዝ። ኤርሚያስ ትሰጣለህ አትሰጥም? ዳጊ ትሰጣለህ አትሰጥም? ቢንያም ይሰጣል ያራክታል? እሱ አይደለም ጥያቄ። የኢሳይያስ ትንቢት መጽሐፍ ወትወፅእ በትር እምስረወ እሴይ ብሎ ያለው ከእሴይ ስር በትር ትወጣለች ነው ያለው። መጽሐፉ ግን ሲናገር በኩረ ጽሑፉ በትር ይወጣል ነው ያለው። በትር ይወጣል ማለት ገዢነት፣ ንጉስነት፣ አለቅነት፣ አስተዳደር፣ መንግስት፣ ዙፋን ይወጣል ነው። እና ቀጥል ጨርስና ብቻ እሺ። አሁንም እንግዲህ እድል ከሰጠኝ በነገራችን ላይ አንድ ፋክት ልንገር። እስራኤል ክርስቶስ መወለዱን ያምናል እንዴ? አዎ ያምናል። ክርስቶስ ምን አልከኝ? ያምናሉ፣ ሙሉ በሙሉ ያምናሉ። ኦኬ ሞኖይዝም እሱ አምላክ መሆኑን ያምናሉ? ኖ አምላክ መሆኑን አያምኑ። ኢሳይያስ ምዕራፍ 9 ያምናሉ? አሁን ባነበብከው ጥቅስ ላይ ኢሳይያስ ምዕራፍ 9 ያምናሉ? ቃሉን በቃልነት ደረጃ ያምናሉ። ኢየሱስ መወለዱን ያምናሉ ወይ ነው ብለህ ያልከው? አሁን እንደ ቴዎሎጂ እንደቀመሰ ሰው እናውራ። ቢኒ ጫጫታ እንዳናደርገው ጥያቄ ጠይቀኛለህ። አጭር ሰጥቼ አጭር መልሼ እሰጥሃለሁ። እስራኤላዊ ሆኖ ኢየሱስ ክርስቶስ የሚባል አምላክ ሰው በምድር ላይ እንደተወለደ የሚያምኑ ጥቂቶች አሉ። ቅሬታዎች በዘመናቸው መካከል ዛሬም አሉ፣ ድሮም ነበሩ። እነ ጳውሎስን ጨምሮ ሌሎች ሐዋርያት በመሲሁ በክርስቶስ ኢየሱስ ያመኑቱ አምላክም ሰው መሆኑን የሚያምኑ አሉ። እንደዚሁም ደግሞ
እስራኤላዊ ሆኖ ቤንጃሚን ኔታንያሁ ጠቅላይ ሚኒስትሩ እኮ ኢየሱስ ክርስቶስ የሚባል ሰው ነው ብለው የሚሉት እነሱ ልክ ነው። ሰው ብቻ አይደለም ግን አምላክ ነው። ግን አይሁዳዊ ሰው ነበረ፣ በታሪክ ውስጥ ነበረ ብለው እነ ዮሴፍ ወልደ ኮሬዮን ሁሉ ጭምር ሳይቀር የታሪክ መጽሐፍት ጸሐፊዎቻቸው አሁን ያሉት አይሁዳውያን በታልሙዶቻቸው ላይ ኢየሱስ የሚባል ሰው እንደነበረ እኮ ያውቃሉ። የተወለደው አወላለዱ አንዳንዶቹ ሴተኛ ዳሪ ነች የወለደችው ብለው ይበሉ እንጂ ትክክል ባይሆኑ የዮሴፍ ልጅ ነው ብለው እኮ ያምናሉ። አሁንም ጭምር ያሉት ግን አሁን የዮሴፍ ልጅም ይሁን የማርያም ልጅ እነሱ ሴተኛ ዳሪ ናት ተራ ሴት ነች ምናምን ነገር ብለው ቢያራክሱም የፈለጋቸውን ይበሉ። እኛ ተራ ሴት አልወለደችውም፣ ሴተኛ ዳሪ ሴት አልወለደችውም፣ ድንግል ሴት ነች የወለደችው። መጽሐፍቶቻችን የሚመሰክሩት እኛም ይሄን ቆሜንም ሞግተው ማንም ኦርቶዶክሳውያንም ጴንጤም ቢሆን አይሁድን የኔን ያህል የሞገተ የለም፣ የኔንም ያህል እንደዚህ እስከዛሬ ድረስ ያወራቸው የለም። ልክ ነው፣ የፈለጉትን ያወሩ መብታቸው ነው። ግን ኢየሱስ ክርስቶስ የሚባል በታሪክ ውስጥ እስራኤል ምድር ላይ ተወልዶ የነበረ ሰው እንደነበረ ማንም አይሁዳዊ አይክድም። ማንም አይሁዳዊ ስሙን አይጥሩት አምላክ መሆኑን አይመኑት እንጂ ሁሉም ያምናሉ፣ ሁሉም ያውቃሉ። ማለት ያምናሉ ማለት ኢየሱስ ክርስቶስ የሚባል በታልሙዳቸው በታሪካቸው ውስጥ የዛሬ 2000 ዓመት የነበረ ሃይማኖታችንን ያሳሳተ ነው፣ በግብፅ ጠንቆላ ነው ታምር ያደረገው ብለው የፈለጉ ያራሱ የራሺ ተማሪ ነው የፈለገ ብለው ይበሉ፣ የፈለጋቸውን ይበሉ። በዚህ አንደነግጥም፣ በዚህ ትጥቃችን አይፈታም። ግን ኢየሱስ የሚባል ሰው በምድር ላይ እንደነበረ ቤንያሚን ኔታንያሁ ያምናሉ። ስለዚህ ኢየሱስ እንደተወለደ ያምናሉ የበለካልከኝ አሁን እንደተወለደ ያምናሉ። አወላለዱን ግን እኔ እናንተ ድንግል ሴት እንደወለደችው አያምኑ። አምላክ መሆኑን እኔ እናንተ እንደምናምን እነሱ ግን አያምኑ። የሚያምኑ አሉ፣ የማያምኑ አሉ። ያ እሺ፣ እዚህ ጋር አሁን እድል ከሰጠኸኝ እንግዲህ እኔ ኢሳይያስ ምዕራፍ 9 መለስክልኝ። አንተ እንደማያምኑ መለስክልኝ። እንደማያምኑ መወለዱንማ አንድ እስራኤላዊ ምኑና እንደማያምኑ መለስክ ብለህ ብትለኝ እንዴ አምላክ መሆኑን ያምናሉ። የተወሰኑት ያምናሉ በክርስቶስ ኢየሱስ ያመኑት ቅሬታው ትውልድ አለ። እግዚአብሔር አሁን እንደ እስራኤል ነው እየተነጋገርን ያለ ነው። እንደ እስራኤልማ ከሆነ አምላክነቱን የማያምኑ አንድ ማዕት፣ መወለዱን ግን የሚያምኑ አሉ። ሰው መሆኑን ያምናሉ። አምላክ መወለዱም በስነ መለኮትም ስንማር መወለዱንማ አይሁዶች ያምናሉ። የተወለደው ግን የጠየቀኝ ግን ቀደም አይሁዶች መወለዱን ያምናሉ ይላልከው ባይደዌ እማምላክ ወላዲተ አምላክ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ሕፃን ተወልዶልናል። በሌላ ቦታ ላይ ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። አንዴ ቢኒ ትቀጥላለህ። አንተ ነው የምትቀጥለው። አሞጽ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ብቻ አንብብልኝ። ስራ ላይ ስለሆንክ እንዴት አደርክ? ቦኬርቶቭ ብያለሁ። ኢሳይያስ 11ን አውጣና ቁጥር 1 ላይ ብቻ ዕብራይስጡ ምን እንደሚል በሴት አንቀጽ ነው በትር ብሎ የሚለውን ያለው ይወጣል ብሎ ያለው ስለ መሽያው ዛጋ የተናገረው እሱ ንገረና ከዛ ስራም ካለ ትሄዳለህ። ቴንክ ወንድምነት። ከዛ ቢኒ ትቀጥላለህ። ያ ጋይድ አንድ ሰከንድ ብቻ በኩረ ጽሁፉን ስሙልኝ ወንድሞቼ እና እህቶቼ። አሁን ዕብራይስጡ ማለት ነው የጴንጤም የኦርቶዶክስም ተረት ቢሆን አፈርደቼ ነው የምናስገጠው። በኩረ ጽሁፉ ምን ይላል? ዕብራይስጡ ምን ይላል? የመጨረሻው ምስክር እሱ ነው። እሺ እኛም አስምርልን እኔም ልናገር አንድ ነገር ልናገርና እኛ እሰጥሃለሁ። እሱ ያንብብና እሰጥሃለሁ። ኮንክሉዥን አትስጣ። አንተ ነህ የምታወራው። አንብቦ በመድኃኒዓለም በቃ እንዳትረብሽ ቢኒ። እሱ ያንብበውና ለአንተ ነው የምሰጠህ። እኔ አላወራም። እሱ ያንብብና ለአንተ ቀጥታ እሰጥሃለሁ። ማንም ጣልቃ አይገባም። ያ ቴንክ ዩ። እንደማመጥ ሚዩት አድርገው። ቢኒያም ይናገራል። እሺ በጌታ ስም አነበዋለሁ። ויצא חתר בגזע ישי ונצר ሚሾሬሽ ይፍራ። ኻታር ማለት ዱላ ማለት ነው፣ በትር ማለት ነው። በወንድ ስም ነው፣ በወንድ ስም ነው የጠራው። ያው ወንድሜ አሞጽ እስራኤል ሀገር ያለ ቤተ እስራኤላዊ አይሁድ ነው። ተርጓሚ ይዋሻል። እርሚ ተርጓሚ ይዋሻል። አሞጽ መጥቶማ በራሱ ተርጉሞ እኔ ዝም ያልኩት ቅድም ስለጨረስኩ እዚህ ቤት ውሸት አይዋሽም። ቆይ ቢኒ ቆይ አሁን አንተ የምታወራው ቆይ ልሰጠህ ነው። እዚህ ቤት ውሸት አይዋሽም። ውሸት ዋሽቶ ከሆነ ዕብራይስጥ ማንበብ እንችላለን ብሎ የሚሉ ሊቃውንቶቻችሁን አምጡና እኔም አሞጽን ከተጠራጠራችሁት ሌላ እስራኤላዊ ይደውላለሁ። አሁን ስለነጋ ማለት ነው። እደውልና እናስገባለን። ኤርሚ በንግማ አልገባ እንዳትለኝ ከናካቴው አሞጽን የእሱን ትርጉም እኛ እናምናለን። ትርጉም አይደለም ያነበበው ቃሉ ነው። ቀጥታ ይሻያውን ነው ያነበበው።
ነብዩ ቀጥታ የተናገረው ቃል ነው። በአማርኛ ሊተረጉምልን የሚሞክርበት መንገድ ግን እሱን አናምነው። አንተን ሰምቶ ነው የመጣው። አንተ ነው እየተረጎመ ያለው። በትር ብሎ የሚለው ከንግስና ጋር ከስልጣን ጋር ነው የተነገረው። ለመሲሁ ነው የተነገረው፣ ለማርያም አይደለም የተነገረው። ትክክል አይደለም። የእናንተ ትርጓሜ ነው ብለኛል። ቢኒ ቀጥል። እኔ ሶሪ አንተ ነበር ትቀጥላለህ ብያልኩ። አንተ የመጨረሻውን ተናገርና እኔም የመጨረሻውን ተናግሬ ወደ ሌላ ደግሞ እናልፋለን ማለት ነው። ቴንክ ዩ ቢኒ ቀጥል። አሁንም እንግዲህ ዛሬ የተነሳንበት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 እትም 2000 እትም እንዲሁም ደግሞ ሌላ የተነሱ ሀሳቦች አሉ። እኔ ቅድምም አስምሬ እንደተናገርኩት 120 የፕሮቴስታንት ትርጉሞች አሉ። ከመጽሐፍ ቅዱስ አያሌ እርምጃ የራቁ መረጃ አለን። እኛ ጋር ግን ፕራዮሪቲ የምንሰጠው ለግዕዝ ቋንቋችን ነው። አሁን ቅድምም እንደ ቃል እንደው ኤርሚያስ አመልጦትም ቢሆን የተናገረው ነገር አለ። አዎ በነገራችን ላይ በዚህ አጋጣሚ አንዳንዶች እንድታስቡ ካቶሊክ 73 ነው የምትቀበለው። ምን ቆጥራ የሚለውን አጥኑ። መቃቢያንን እነ ጦቢት ቆጥራ ነው፣ እንዳትሸወዱ። የቀኖና መጽሐፍት ቁጥር ብዛት አይደለም የምንነጋገረው። ቆይ ልመጣ ነው። ቆይ መነሻ እያልን ነው። በደንብ ስማኝ። የዛሬ ውይይታችን የቀኖና መጽሐፍት ብዛታቸው ስንት ነው ብሎ የሚል ነው የዛሬ ውይይታችን። አንተ አይደለ እንደ 80 ያዱን እሱንም እኮ በኋላ እኮ ታነብልናለህ። ኦርቶዶክስ ተዋሕዶ የጨመረችው አለ እንዲያልክ ስትናገር ነበር። ተጨማሪው ላይ ሁሉ ራሱ አላወራም። አሁን እኛ ስለኛ እንናገር። እሺ አንድ እንናገርና ስለዚህ እቺ ስንዱ እመቤት ቤተክርስቲያን የቁም ጽሑፍ አላት። ብራና ዳምጠው ቀለም በጥብጠው አባቶቻችን የጻፉት መጽሐፍ ቅዱስ አለ። ዓለም እየመሰከረ ያለው ማለት ነው። ሰማንያዱ ዓለም እየመሰከረ ያለው ምናልባት ዛሬ ምሽት እሱን ነበረ ስንሰራ የነበረው መልስ እየሰጠን የነበረው ምናልባት ከደቂቃ በኋላ እጭነዋለሁ። ዓለም እየመሰከረ ያለው የፕሮቴስታንት ፓስተሮች እየመሰከሩ ያለውን ስለ ሰማንያዱ ማለት ነው። ስለዚህ አሁን ፕራዮሪቲ ሊሰጠው የሚገባ ዳግዬም ገብተኪው በትህትና አሁን ፕሮቴስታንት ስኮላሮች ናቸው የሚናገሩት። የግዕዝ ቃል ከሌላው የተሻለ ነው ያሉ ፕሮቴስታንት ፓስተሮች። አሁንም ማሰማን ካላችሁ አሰማችኋለሁ ከፈለጋችሁ ማለት ነው። ስለዚህ አሁን እዚህ ቦታ ላይ ኤርሚያስ ምን እያለ ነው? ይህንን ቃል በሴት አንቀጽ ጠርተውታል። እንጥራው የጠራ ነው። ከየት ወስደን ነው? ከግዕዝ ወስደን ነው። እዛ ላይ ግን እማምላክ ነች ከሷ የወጣው ብሎ ነው እየተናገረ ነች ብሎ 4 ነጥብ አልዘጋም እያለን ነው። በቃ በዚህ እኮ ተሸንፏል ኤርሚያስ ማለት ነው በግልጽ አማርኛ በዚህ ቃል ብቻ። ቀጥሎ ምን ይላል? እሷ ባትወለድ እሷ አይወለድም። በቃ አለቀ። አሁን ብቻም የሚለውን ቃል ቅድም አፍርሰናል። በነገራችን ላይ ብቻ ስለማይል ማለት ነው። ስለዚህ አሁን ለግዕዝ ፕራዮሪቲ ሰጣለን። በጣም እንዳትረሱት። በዘፍጥረት ምዕራፍ 2 ላይ አገር ሳይባል አገር ተብላ የተጠራችው ኢትዮጵያ ነች። እንዳትረሱት። ከግብፅ ንጉስ ቀጥሎ ከእስራኤል ንጉስ በፊት የኢትዮጵያ ንጉስ እንዳለ በመጽሐፍ ቅዱስ ላይ እናሳያቸዋለን። እንዳትረሱት። የሙሴ 3ኛ ሚስት ኢትዮጵያዊት ናት። እንዳትረሱት። ኧረ ጠንከር ያለ ነገር ወደኋላ ብንሄድ ኢትዮጵያዊ የሚል እንዳትረሱት። ቤኒ ለምን ልጨርስ አንዴ ልጨርስ ደቂቃ ወይ ሰማኝ። ለምንድን ነው ርዕስ ጠብቀን ማታወራው? ቢኒያም የዛሬው ውይይታችን የዛሬው ንግግራችን ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ በትር ትወጣለችና በትር ይወጣል ብሎ የሚለው ነብዩ የተናገረውን ቃል እሱ ላይ ነው ውይይታችን። ዛሬ የቀኖና መጽሐፍት ብዛታቸው ስንት ነው ብሎ የሚል አልነበረም። ግን አንተ ካነሳው ዘንዳ የቀኖና መጽሐፍት በኢትዮጵያ ኦርቶዶክስ ክርስቲያን 81 ነው አይደለ? መጽሐፍታችሁ ብዛቱ የካቶሊክ 72 ነው ብለኛል ቀደም። 73 የእናንተ ስንት ነው? 81 አይደል? አዎ። እሺ ይሄን ቪዲዮ ስሙት። 9 መጽሐፍት አልተካተቱም እና ከብሉይ ኪዳን የቀረው ዮሴፍ ወልደ ኮሪዮን የሚባል ነው። ለብቻውን ዜና አይሁድ ተብሎ ለብቻው ተጽፎ ይገኛል በቤተ ክርስቲያን። ከሱ ውጭ ያሉት ሌሎች አሉ በዛ ጥራዝ ውስጥ። ያ ያልተካተተው በኋላ የመጣ ነው። ልብ በሉኝ፣ ሊቀ ሊቃውንት ናቸው። ወንድማችን ቢኒያም ምን አለ? 80 አሐዱ ነው ኦርቶዶክስ አለ። 81 አሐዱ የሚባል መጽሐፍ ኦርቶዶክስ የላትም። ቁጥሩ ራሱ በተለምዶ 81 ይባልም 73 ነው እያለ ነው። አየው፣ ቁጥሩ አልተገናኘም ማለት ነው። 9 መጽሐፍ ያልተጻፉ አሉ።
የአንድ ግለሰብ ጆሴፍ ወልደኮሪዮን ቆይ ልጨርስ እሰጥሃለሁ። ቆይ ጆሴፍ ወልደኮሪዮን ጨርሼ ቪዲዮን ጨርሼ እሰጥሃለሁ። ጆሴፍ ወልደኮሪዮን የተባለ የጻፈው የአይሁድ የታሪክ መጽሐፍ ነው። የዜና አይሁድ አለኝ፣ መጽሐፉን አመጣላችኋለሁ። ከመጽሐፍ ቅዱስ እኩል መጨመር አለበት ተብሎ የተባለው መጽሐፉ እጄ ላይ አለ፣ አስመጥቼዋለሁ። ቴንኪዩ ወገኖቼ፣ በዚህ አጋጣሚ መጽሐፍቶችን ስለምገዙልኝ። ቢኒያውን 80 አሃዱ ነው ብሎ አለን። ኦኬ ሊቁ ምን እንደሚል እንስማና ከዛ ቢኒ ይቀጥላል። ያው ሶሪ ሴቱ ልብ በሉ፣ በራሷ ሊቃውንቶች ንግግር ሰውን ሊቅ ብዬ ስለማልጠራ እንደው ልጠራቸውም ችግር የለም። በቤተክርስቲያኒቱ ግን መርጌታ ስምዐ ኮነ እውነቱን እንደዚህ ፍርጥ አድርገው ተናግረውታል። ወንድማችን ቢኒያምና ሌሎች ኦርቶዶክስ 80 አሃዱ ቆይ ጨርሼ እሰጣለሁ። ቆይ ቢኒ አንተ ነው የምታወራው። ወንድማችን ቢኒያም እና ሌሎች ኦርቶዶክሳን 80 አሃዱ መጽሐፍ ቅዱስ አለን ብለው ይላሉ። የላቸውም። ኦኬ የላቸውም። እሺ እዚህ ጋር ሰብኮ ነበረ ላይ አንዳንድ ሰዎች በጣም ትልቅ ስህተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 አሃዱ መጽሐፍ ይሄ ይላል፣ በ1979 የተጻፈው ይሄ ይላል። በዚህ የተጻፈው አንድ ነገር ወቁ፣ 80 አሃዱ መጽሐፍ ታትሞ አያውቅም። ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፍ ሄኖክ በ1722 ጀምስ ብሩስ ከኢትዮጵያ 2 ኮፒ ገልብጦት የወጣው ዓለም አያውቀውም። እንዲህ አይነት ጦርነት ነው የገጠመን። ቢኒ ይኸው ያንተ ነው እድሉ፣ ቀጥል። እሺ እንዳታቋርጠኝ። አላቋርጥም፣ ግን በተነሳ ሀሳብ ላይ ነው ማውራት ያለብህ። ሌላ አስረግጬ ነው የምናገረው። አስረግጬ ነው የምናገረው። አሁን እዚህ ጋር በደንብ ተረዱ። በነገራችን ላይ አባቶቻችን ቃለ ሕይወት ያሰማል በዚህ አጋጣሚ ማለት ነው። እንግዲህ ከ16ኛው ክፍለ ዘመን በፊት 66 መጽሐፍ ቅዱስ የሚባል አይታወቅም፣ በአባቶች ዘንድ አይታወቅም። ለዛውን ቀረብ ብናደርገው ከተባለ በዚች 200 ምናምን ውስጥ ነው 66 መጽሐፍ ቅዱስ የታተመው። ይህን ታሪክ አጥኑ። ለምሳሌ አሁንም ድብ እናድርገን ነው ማጥናት ካለባችሁ ማለት ነው። 8 ብለው 35 ሲደመር 5 የማይታተም 8ቱ የስርዓት መጽሐፍት ምንም 46 ስለመቀበል ፕሮቴስታንት 39 ብሏል። ባይደዌ አንዳንዶቹ የእንትን ልዩነት የሚመጡት ለምሳሌ መቃቢያን የግብፅ ቤተክርስቲያን እንዴት ታየዋለች? መቃቢያን እኛ 1 2 3 እንላለን። እዝራ ሱቴል እያለን ለ3 እናደርጋለን። ረጋ ብላ አጥና። ይሄ ያንተ ያለመደመርና ያለ እንትን ያለ ማለት ችግር ነው እንጂ እንደ አንድ መጽሐፍ ቅዱስን እንዳጠና ስኮላር ማንም በቅዱስ ቤተክርስቲያን ፊት መቆም አይችልም። በነገራችን ላይ ይህን አስረግጬ ነው የምናገረው። ቀጥሎ የግሪክ ቤተክርስቲያን ዘቂርቆስ ሚዩት አርግ ነው። አንተ ዘቂርቆስ ሚዩት አርግ። ማይክን እያወራ ነው፣ እየረበሽከው ነው። ዘቂርቆስ ካልሆነ ላስወርድ ነው። ማይክን ሚዩት አርገው። ቴንኪዩ። በደንብ ስሙኝ ተወዳጆች። የካቶሊክ ቤተክርስቲያን ለምሳሌ 73 መጽሐፍ ትቀበላለች። 46 ሲደመር 27 የስርዓት መጽሐፍ እንዳይታተም ነው። እነማን እንደጀመሩት በግልጽ ይታወቃል። አባቶቻችን ናቸው። ቅዳሴ አጥናቴዎስ፣ ቅዳሴ ቄርሎስን ረጋ ብለህ ማጥናት ነው። 8 የስርዓት መጽሐፍን። ከዛ በተረፈ ካቶሊክ ደቂቃ ልስጥህ። ቢኒ የምትፈልገውን አንተው ንገረኝና ልስጥህ። እሺ 10 ደቂቃ ስጠኝ። ጋይድ እሺ፣ ከ46 ነው ከ56 አቆማለሁ። እሺ ጋይድ በተነሳ አሁን በደንብ ስሙ። የካቶሊክ ቤተክርስቲያን 10 ደቂቃ አድርጉለት። እሱ ላይ ሲጨርስ ትጨርሳለህ። ቴንኪው። አሁን በደንብ እንድትረዱኝ እዚህ ጋር መጽሐፍ ቅዱስን ኦርቶዶክስ ለዛውም በደንብ አድርጌ በደንብ እየታየው ብናገርም ብትፈቅድልኝ ደስ ይለኛል። መጽሐፍ ቅዱሱን ኦርቶዶክስ ተዋሕዶ፣ ካቶሊክ፣ የግብፅ ኦርቶዶክስ፣ የግሪክ ኦርቶዶክስ እንዴት ይጠቀማሉ የሚለውን ነገር ሁሉም ሰው ማየት አለበት። እንዳልኳችሁ ከ16ኛው መቶ ክፍለ ዘመን በፊት 66 መጽሐፍ ቅዱስ የሚባል የለም። 27 ሲደመር 39 የለም። ለምሳሌ ካቶሊክ 46 ሲደመር 27 ትላለች። ስርዓት ሳትፈጽም አሏት ስርዓቶች። እሺ ካቶሊክ ቤተክርስቲያን
ጦቢትን ትቀበላለች፣ ዮዲትን ትቀበላለች፣ ጥበበ ሰለሞንን ትቀበላለች፣ ሲራክን ትቀበላለች። እንግዲህ ስለ ባሮክን ማጥናት ትልቅ ነገር ነው። አንደኛ መቃቢያን፣ ሁለተኛ መቃቢያን ብላ ትቀበላለች። ዘሴም የግብፅ ቤተክርስቲያን፣ ዘሴም የግሪክ ቤተክርስቲያን። አጥኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄኖክን፣ ኩፋሌን፣ መቃቢያን እነሱ 1 2 ብለው የሚያስቀምጡትን ማየት ትችላላችሁ። እኛ 1 2 3 እንላለን። ከዛ እዝራ ሱቱኤል ብለን ደግሞ ያስቀመጥነዋለን። ስለዚህ 46 ሲደመር 35 81 ብላ ቤተክርስቲያን ትናገራለች። ከዛ በተረፈ ግን እንዳልኳችሁ አሁን አንዳንዶች አትናቴዎስ ነው የቀመረው። አትናቴዎስ 27ቱን የአዲስ ኪዳን መጽሐፍት ነው ካኖናይዝድ ያደረገው። ታሪኩን ማጥናት ትችላላችሁ። ከ298 እስከ 375 ነው የኖረው። ከዛ በኋላ 394 414 ታሪክ አጥኑ። እውነታው ይህ ነው። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን በግልጽ አማርኛ ያሏትን መጽሐፍ በዝርዝር አስቀምጣለች። ነጣጥላችሁ አስቀምጣለች። ማየት ትችላላችሁ። ለምሳሌ አንተ ራሱ በያዝከው ላይ በግልጽ አማርኛ እዝራ 1 ነው የሚባለው። እዝራ ሱቱኤል፣ እዝራ ካልዕ ይላል። ጦቢት፣ ዮዲት፣ አስቴር፣ መቃቢያን 1 2 3 መርጅ እያደረግ ቁጠር። ስለዚህ መጽሐፈ ተግሳጽ፣ መጽሐፈ ጥበብ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ። እንግዲህ ኤርሚያስ 1 ነው የሚታወቀው፣ 2 ከሰቆቃ ኤርሚያስ ጋር ተረፈ ኤርሚያስ። እነዚህ ረጋ ብሎ ማየት ነው። ስለዚህ እቺ ቤተክርስቲያን በአንድም በሌላ የትኛውም አባት በነገራችን ላይ ከነን አርጎ ከአዲስ ኪዳን ከ27ቱ መጽሐፍ 8 የሥርዓት መጽሐፍ ውጭ የብሉይ ኪዳንን መጽሐፍ ይሄ ብሎ የተቀበለ ካቶሊክ 46 ትቀበላለች፣ ግሪክ 46 ትቀበላለች። በውስጥ ያሉትን ግን የሚነጣጥሉት አለ። እኛ መቃቢያን 3 ስንል እነሱ 2 ይላሉ። ከዛ በተረፈ ግን ሁሉም እንዲረዳ የሚገባው ማንም ቸርች ሂስትሪ ያጠና ሰው 66 የሚል መጽሐፍ ቅዱስ ከ16ኛው ክፍለ ዘመን በፊት አይታወቅም። ባይደዌ እንትና መምጣት ይችላል። ማን ነው? የግሪክ ስኮላር ሉተር ለመጀመሪያ ጊዜ የተረጎመው መጽሐፍ 73 ነው። 73 ማለት በደንብ ስቡ፣ መርጅ ተደርጎ የተጨመሩ መጽሐፍቶችም አሉ። ሉተር 73 ነው መጽሐፍ። ከዛ በኋላ ነው ህትመቱ ሲገል ኦልሬዲ 66 ላይ እንትን ያደረገው። 66ቱ ደግሞ በቂ መልስ አይመልስም። ይሄን እኮ ደጋግመን እኮ ሰራንበት። የሌሉ 80 አሐዱ የሚመልሳቸው አያሌ ጥቅሶች አሉ። ቀን ከያዝክልኝ 1 2 3 4 እያልኩኝ 30 20 ነገሮች ላመጣል ይችላል። በዚህ አጋጣሚ 19 ይሄኛውም ቢሆን ይሄ 80 አሐዱ ሙሉውን አሁን ኤርሚያስ ቅድም ቢያነበው በእርዳታ ነው የተተረጎመው። የኛ መጽሐፍቶች ለምሳሌ ኢሳይያስን እንደ ጥቅልል መጽሐፍ አስሩ። ኢሳይያስን ኢትዮጵያዊ ጃንደረባ የኢሳይያስን መጽሐፍ ሲያነብ አሁንም በቤተ ክርስቲያናችን ለምሳሌ 4 ወንጌላት በአንድ ላይ የተጠረዙ አሉ፣ ለየብቻም አሉ። የቁም ጽሑፍ ብራና ዳምጠው ቀለም በጥብጠው የጻፉልን እውነት ነው። ማንም ደግሞ በዚህ አፕሩፍ ሲያደርግ ችግር አልተገኘባቸው። ችግር አገኘው የሚለው ያላነበበው ነው። ለዚህ ነው እኔ 15ቱን ለምሳሌ መጽሐፍ እዚህ ዩቲዩብ ላይ ጭኛለሁ። ኑና ስሙ አንብቡ እያሉ የትኛውም የቴዎሎጂ ኮሌጅ የተማረ ሰው ይሄ ነው ብሎ የሚናገረው ነገር የለም። ስለዚህ ሉተር ለምሳሌ የሚቀበለው ስንት ነው? ሉተር ባጭሩ የሚቀበለው 64 ነው። የያዕቆብንና የራእይ መጽሐፍን ገለባ ይለዋል። ስለዚህ ቅድም ኤርሚያስ ምን ነው መግቢያውን እስከ መጨረሻ ባነበብከው ገንዘብ ስላጠራት ነው እኮ ገንዘብ ረድተውኝ ነው እያለች ያለችው። ከዛ በተረፈ የፕሮቴስታንት መጽሐፍ አለ ከ180 በላይ እጸጽ ያለው። አሁን ቅድም ስለ ማምላክ ወላዲተ አምላክ ብዙ ነገር የተነገረበት አውጥተውት ድንግል ትጸንሳለች ወንድ ልጅ ትወልዳለች የኢሳይያስ ሚስት 3ኛ ብለው ጸጋ የመላብሽ የሚለውን ቃል ያወጡ። ቤተክርስቲያን ምን አደረገች? ምንም ነገር ያደረገችው ነገር የለም። ስለዚህ መጽሐፍ ቅዱስን ቅድምም የገባንበት ትልቁ ዓላማ መጽሐፍ ቅዱስ ላይ ለምሳሌ ገላትያ ምዕራፍ 5 ላይ ኤርሚያስ ያነሳዋል አለ። ከፈለክ አሁኑኑ እዚሁ ህዝብ ፊት ላሳይ ይችላለሁ።
ዘፈን የሚለውን ተጠቅሷል። ዘፈን ባይልም ተጠቅሷል ቃሉ ቅጥ ምናምን የሚል እንግዲህ ከፈለክ ላሳይ እችላለሁ። ከዛ ቁጠራቸው ብላለች ቤተክርስቲያን። ምንም ቆርጥ እንትን ያደረገችው ነገር የለም። ይሄው ገላትያ ምዕራፍ 5 ምንድን ነው የሚለው? የስጋ ስራ በደንብ ስሙ። የስጋ ስራ ይታወቃል። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ። የምንዝር ጌጥ ምንድነው? የምንዝር ጌጥ የምንዝር ጌጥ የሚል እዛኛው ላይ አለ። አሁን ፕሮቴስታንቶች እዚህ ገላትያ ምዕራፍ 4 እና 5 አንዳንድ ጊዜ መጽሐፍ ቅዱስን ማን ነው እንትን ያደረገው ብላችሁም ቆም ብሏችሁ አስቡ። ቁጥር የሰጡት እኮ ኦርቶዶክስ ነች። በነገራችን ላይ እኮ መጽሐፍ ቅዱስ የሰጠቻችሁ አስረግጬ ነው የምነግረው። ኦርቶዶክስ ተዋህዶ ነች። አባቶቻችን ናቸው። በነገራችን ላይ እነ አትናቴዎስ ኦርቶዶክሳዊ ናቸው እንዳትረሳው። አትናቴዎስ የግብፅ እኛ የኦርቶዶክስ ተዋህዶ 20ኛው ጳጳስ ነው። እሱም መንበር አጥኑ። የማርቆስ መንበር የጴጥሮስ ጣሊያን ሂዱ፣ የጴጥሮስ መንበር ታግ የማርቆስ ወንበር አሌክሳንድሪያ ሂዱ። 118ኛ ናቸው። ቄርሎስ 6ኛ ከአፄ ኃይለ ሥላሴ ጋር በነበራቸው ነገር ኢትዮጵያዊ እውነትን እዩ። ስለዚህ በዚህ በመጽሐፍ ቅዱስ ቀና ብሎ የሚያት ፕሮቴስታንት የለም። 120 ትርጉም ተሸክመ እቺ ስንዱ መቤት ቤተክርስቲያን መንካት አትችልም። ስለዚህ ይሄው የምንዝር ጌጥ ተብሏል። ፍቱልን። የምንዝር ጌጥ የሚል እዛኛው ላይ አለ። ምን ማለት ነው? ቅጥ ያጣ ከዝሙት ጋር ያለ ግልጽ ዘፋኝነት፣ አመነዘረ፣ ምንዝርና። ምናልባት ጥጥ የሚፈትሉ ሰዎችን ታውቋቸዋላችሁ። ስለዚህ ፕራዮሪቲ የምንሰጠው ለግዕዝ ነው። ስለ አዲስ ኪዳንም እንደዛ በግልጽ አንድ ፕሮቴስታንታዊ ዓለም አቀፋዊ ስኮላር ሲናገር ሰምቻለሁ። አሳያችኋለሁ። የዛሬ ቪዲዮ ላይ ማየት ትችላላችሁ፣ ለግሪክ የሚሰጠውን ፕራዮሪቲ። ስለዚህ ምን አጠፋች? ምንም። የኢትዮጵያ ኦርቶዶክስ ተዋህዶ ዋና እኮ ቋንቋ እኮ ኢብሮ አይደለም፣ ግሪክ አይደለም፣ በነገራችን ላይ አማርኛም አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋና ቋንቋ ግዕዝ ይባላል። ግዕዝ የሚቀድም ቋንቋ ነው። ግዕዝን አድፋፍተህ ክርስትናን አውቃለሁ ማለት አትችልም። አያሌ ነገሮች ልናነሳ እንችላለን የግዕዝ ቃላትን። ስለዚህ ረጋ ብሎ ማንበብ ማጥናት። ስለዚህ ቅድም ኤርሚያስ መጽሐፍ ቅዱሱን ገብቶ ያነሳበት ነገር ትክክለኛ አይደለም። ምክንያቱም ሙሉን ቢያነበው አሁንም በአደባባይ ጊዜ ካለ እኔ አለኝ 2000 እትም ሙሉ ይነበብ። አዎ ችግር ካለ ይስተካከላል። ለምን እንዴ? እሺ ጨርሻለሁ። እሺ ከጨረስኩ አልጨረስክም። ቆይ ቤኒን ትልቁ ላይ አድርጎት እዚህ እኔ ጎን አስቀምጡት ወገኖች፣ ጎን ለጎን እንሆን ብዬ ነው። ክፉ ነገር ባንነጋገር ጥሩ ነው ከአንዳንድ ሰዎች ጋር። እናንተ ታች ያላችሁ አስከብርልኝ። እኔም አይወለ ቀደም ስቶፕ እኔ እነግርልሃለሁ። በቃ አስከብር ቤትን እዚህ ጋር ቀይሩት፣ ግሬዱን እዚህ ጋር ቀይሩት። እኔ ስለማልችል ማለት ነው። ቴንክ ዩ። አስከብር የምትሳደቡ ሰዎች ስቶፕ። ኦኬ ታችም ወንድሜ ቴዲ አቁሙ እያለ ነው። የምትሳደቡ ሰዎች ስቶፕ፣ ግሬዱን ቀይሩት። እዚህ ጋር ቢኒን እዚህ ጋር በሀሳብ ልዕልና የሚያምን የትኛውም ሰው ካለ መናገር ይችላል። እሺ ቴንክ ዩ። ቀጥል። አሁን ቀጥል። ደቂቃ የቆመው ነበር አይ ቲንክ ኦኬ 2 ደቂቃ ልስጥህ። ከ10 ሰከንድ የሚቀረው 2 ደቂቃ ሲቀር ነው ያስቆምኩህ የነበረው። ቀጥል። 2 ደቂቃ በጣም ጥሩ። ስለዚህ በእምነትም በመጽሐፍትም የሰጠችው ኦርቶዶክስ ተዋህዶ ነች። አትናቴዎስ የት መንበር ላይ የማያውቅ ትውልድ ነው። አትናቴዎስ ኦርቶዶክስ አይደለም የሚለው ማርቆስ ብላ 20ኛው ፓትርያርካችን ነው አትናቴዎስ። ማጥናት ትልቅ ነገር ነው። ስለዚህ መጽሐፍ ቅዱስን 27ቱን ከነን አድርጎ ሰጥቷል። የሥርዓት መጽሐፍስ ቅዳሴ አትናቴዎስ እኮ አለን እኛ። አትናቴዎስን ከተቀበላችሁ ቅዳሴ አትናቴዎስን ትቀበላላችሁ። ስለዚህ በአጭር አማርኛ ቤተክርስቲያን የማትለውን ባትሉ
አውዱን እያነበብን አሁንም እዚህ ጋር አለ። አንተም ከፈለክ ሌላኛውን ስክሪንሻት አድርጋችሁ ትልኩልኛላችሁ። የ80ውንም አውዱን ተከትለን እናነበዋለን። አባቶቻችን አቡነ ጳውሎስም ቢሆን አቡነ ካለቀ ነገር እያንዳንዱ አባቶቻችን በዚህ መጽሐፍ ላይ በጻፉትን ነገር ቃል በቃል እናነባለን። ምንም ስህተት የለበትም። ምን ማለት ነው? መግቢያውን እናነባለን እና ይሄ ነው። አመሰግናለሁ። ቴንክ ዩ ደቂቃን ስለተጠቀምክ በጣም እናመሰግናለን። እኛም እንኳን ደህና መጣችሁ ወገኖች። ታብና ኮፒሊንግ ሼር አድርጉት። ኦኬ አዶን ያን ያህል መውሰድ አይጠበቅብኝም። አንተ የወሰድከው እንደ 10 ደቂቃ ያህል መውሰድ አይጠበቅብኝም። ብዙ ስላወራን እኔም አንተም። እዚህ ግን በጣም ከታች ያሉ ወንድሞች ኦርቶዶክሳውያን ወንድሞችም ስላሉ አይ ቲንክ ዘቂርቆስም ወጣ መሰለኝ እንጂ ብፁዕ አምላክም አለ። ምናልባት የሚሰጡት ሀሳብ ካለ ወንድሞች ቅድም ስንነጋገርበት በነበረው ላይ ይሰጡናል። ግን ልብ በል ያነሳነው ሀሳብ ቅድም ያነሳነው የቀኖና መጽሐፍት ብዛታቸው ምን ያህል ነው? በእነማ ካህን ተደረጉ? አትናቴዎስ የማን ቤተ እምነት ተከታይ ነው? ኦርቶዶክስ ነው? ጴንጤ ነው? ካቶሊክ ስንት ትቀበላለች? ኦርቶዶክሳውያን ስንት ይቀበላሉ? ጴንጤ ስንት ይቀበላል ብሎ የሚለውን አልነበረም። ግን አንተ መካከል ላይ አንስተህ ኦርቶዶክስ 73 ማን ነው? ካቶሊክ 73 ትቀበላለች፣ እኛ ደግሞ 80 አህዱ እንቀበላለን ብለህ አልክ። የታተመው 80 አህዱ መጽሐፍ ቅዱስ አለ ብለህ አልክ። ይሄ ማለት ነው በተለምዶ 80 አህዱ ይባል እንጂ እኔ ብናገር ወይ ሌሎች ሰዎች ቢናገሩ እናንተ ናችሁ ያላችሁት ነው ብለህ የምትለው። ግን አሁን እዚህ ያሰማው ቪዲዮ ከፍቼ ያሰማው ዶክተር ዘበነ ለማ ቀሲስ ዘበነ ለማ 80 አህዱ መጽሐፍ ቅዱስ የሚባል አልታተመም፣ ተረጋጉ አለን። ያንተው መምህር ናቸው ያሉት። አንድ ሁለተኛ መርጌታ ስምዐ ኮነ ሊቀ ሊቃውንት እሳቸው አልታተመም። በተለምዶ 80 አህዱ ይባል እንጂ ቁጥሩ ግን ያን ያህል አይመጣም ብለዋል። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አህዱ መጽሐፍ በተለምዶ ትበል እንጂ የላትም። የራሳችሁ ሊቃውንት ናቸው የሚናገሩት። ስለዚህ 80 አህዱ ታትሟል ብለህ ያልከው ቅድም ትክክል አይደለም ማለት ነው። ከመምህራኖችና ከሊቃውንቱ ጋር አልተስማማም። ስለዚህ ቢኒያም እዚህ ታትሟል ይለናል። ዶክተር ዘበነ ለማና መምህር መርጌታ ሊቀ ሊቃውንት ስምዐ ኮነ አልታተመም ይላሉ። እንግዲህ ሊቀ ሊቃውንት ስምዐ ኮነ በጣም ትልቅ የጉባኤ ቤት መምህር ናቸው። ሊቀ ሊቃውንት ስምዐ ኮነ ነው የሚባሉት። እንግዲህ እነኚህ አንቱ ጉምቱ የተባሉ አገልጋዮች ናቸው በቤተክርስቲያኒቱ ማለት ነው። ስለዚህ እነሱ 80 አህዱ አልታተሙም ማለት ቢኒያም 80 አህዱ ታትሟል ይለናል። ግን አሁን መጽሐፍቶቹን አስቆጥረን ብለው በቤተክርስቲያኒቱ መጽሐፍት በእነዚህ በሁለቱ ላይ አስቆጥረኝ ብዬ ብለው በፍትሐ ነገሥትና በዚህ መጽሐፍት ላይ አስቆጥረኝ ብዬ ብለው ቁጥሩን እዚህ ሊያስታውቀን አይችልም ቢኒ ማለት ነው። ግን ከፈለገ ከቻለ በኋላ ላይ ሊያደርግ ይችላል፣ ጥያቄ የሚጠይቁ ሰዎች ከተነሱ በኋላ ማለት ነው። ኦኬ የዛሬ የተነሳንበት የቀኖና መጽሐፍት ቆይ እሰጣለሁ በኋላ እሰጣለሁ ልጨርስና የቀኖና መጽሐፍት ብዛታቸው ቁጥራቸው ምን ያህል ነው? ካቶሊክ ምን ያህል ይቀበላል? ኦርቶዶክስ ምን ያህል ይቀበላል? አይደለም ዛሬ በጣም ረገጥ አድርገን ያወራኑ ከወንድሜ ብፁዕ አምላክም ጋዚ ስላለ ከቢኒያም ጋር ያወራኑ በኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አህዱ በተለይ በእነዚህ በሁለቱ ይሄ 1980 ዓ.ም ነው፣ ይሄ 2000 ዓ.ም ትርጉም ነው። በእነዚህ ሁለቱ ትርጉሞች ወይ ደግሞ በእነዚህ ሁለት መጽሐፍ ቅዱሶች ውስጥ ሰማይ ከምድር እንደሚርቅ ይሄ መጽሐፍና ይሄ መጽሐፍ ይራራቃሉ። ሁለቱ 80 አህዱ ይራራቃሉ። ወንድሞች እናቶች፣ እዚህ ግንበኞች የናቁት የማዕዘን ድንጋይ ራስ ሆነ ብሎ የሚለው ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ የሚለውን ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ብሎ በሴት አንቀጽ ይጠራል። ይህም ብቻ አይደለም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ዛሬ በጣም በሰፊው የሄድንበት ቀደም ምዕራፍ 11 ላይ በትረ መንግስት ከይሁዳ ከእሴይ ግንድ በትር ይወጣል የገዥም ዘንግ ከእግሮቹ መካከል ብሎ የሚለውን ለመሲሁ ቀጥታ የተነገረውን ቃል ከእሴይ ግንድ በትር ትወጣለች አበባም ደግሞ ከስሯ ታፈራለች ብላ ደግሞ አበባም ፍሬን ታፈራለች ብሎ የሚል ደግሞ ተጠቅሟል ማለት ነው። ስለዚህ በዛ በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ቆሜ በጣም በሰፊው ያየነው ነገር ቢኖር ቢኒ ለምንድነው በትር በሴት አንቀጽ ተጠርታለች ይህንንም ላሳይ ብሎ ዘጸአት መጽሐፍ ምዕራፍ 4 ቁጥር 12 እንደዚሁም ደግሞ በዛው በተመሳሳይ በዘጸአት መጽሐፍ ምዕራፍ 4 ቁጥር 9 ቁጥር 12 ላይ በትሪቱን ይዘህ ውረድ ወደ ግብፅ፣ እንደዚሁም በትሪቱን ጣላት፣ እንደዚሁም በትሪቱ ዋጠቻቸው ብሎ የሚለውን ኃይለ ቃል ተጠቅሞ በትር በሴት አንቀጽ ተጠርታ የለው ኤርሚያስ እዚህ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለችዋል ወትወፅ በትር እምስሮ እሴይ ብሎ የሚለውን ቃል የግዕዙ ከእሴይ ግንድ በትር ትወጣለች ብሎ የሚለውን እኛ ማርያምን በበትር ስም ብንጠራ ምንድነው ክፋቱ ብሎ ነው ያለው። እኔ ደግሞ ክፋት አለው፣ ትክክል አይደለም። ለምን? በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለው የተጠቀሰው ቃል ለመሲሁ እስከሆነ ድረስ በትረ መንግስት ከይሁዳ ይወጣል፣ ከእሴይ ግንድ በትር ይወጣል ብሎ ያለው በትር ብሎ የሚለው ከመሲሁ ጋር በተገናኘ ገዢነት፣ አለቅነት፣ ዙፋን፣ ንግስና ነው።
ለማርያም ይሄ ቃል አይቀጸልም፣ ነውር ነው። መቀጸል ለእሷ ነውር ነው። ምክንያቱም እሷ ንጉሥ አይደለችም፣ እሷ መንግስት የላትም። በእርግጥ በቤተክርስቲያኖቹ መጽሐፍ ማርያም መንግስት እንዳላት ይናገራል። የክርስቶስ መንግስትና የማርያም መንግስት የተለያየ መሆኑን አሁን ገድላት ውስጥ አልገባም ብዬ እንጂ በስርዓት ይናገራል። ማርያም ራሷ የቻለ መንግስት እንዳላት ማለት ነው። ግን መንግስት እሷ የላትም። መንግስት የልጇ ነው። ቅዱስ ገብርኤልም መልአኩ ሲነግራት ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ እልቅና እሱ ላይ እንደሆነ፣ አለቅነት በጫንቃው ላይ እንደሆነ፣ በትረ መንግስት የሱ እንደሆነ፣ ገዥነት የሱ እንደሆነ ነው መልአኩ የነገራት ማለት ነው። ስለዚህ ዛሬ ላይ በደንብ የተናገሩ መጽሐፍ ቅዱስ ላይ የትኛውም ገድል ላይ ሳንገባ የትንቢተ ኢሳይያስ መጽሐፍ የአንድምታ ትርጓሜውን ሁሉ ጭምር አመጣው። ቢኒ ቅድም እኔ ነኝ ያመጣሁት አለ እንጂ ኖ እኔ ነኝ ያመጣሁት። ይኸው ትንቢተ ኢሳይያስ መጽሐፍ ምዕራፍ ቆይ በኋላ እሰጣለሁ። ትንቢተ ኢሳይያስ መጽሐፍ ምዕራፍ የትንቢተ ኢሳይያስ የአንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ታሪክ ሳይሆን አመጣው። እኔ ካልኩት ቃል ጋር የሚስማማው አየው። እኔ የተናገርኩትኝ ለሴቲቱ መስጠታችሁ ትክክል አይደለም ብያልኩትን እዚህ ለሴቲቱ ነው የሰጧት፣ ለማርያም ማለት ነው። በትር ተብላ ማርያም አይሰጣም። ቢኒ ሌላ አትረብሽ፣ ቆይ አትረብሽ። ሰው እየሰማ ስለሆነ ማለት ነው። ያንተን ትስትል ምንም አካላዊ እንቅስቃሴ እንኳን አላርኩም እኔ። ኦኬ ይሄን ብቻ አይደለም። የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ያለውን ቃል መተርጎም ብቻ ሳይሆን በሌላም ክፍል ላይ ሄዶ ለመተርጎም ፈለገ። ከቅድስት ድንግል ማርያም ጋር ተገናኘ። አይሆንም። በትር ብሎ የሚለው ከመንግስትና ከስልጣን ጋር ከገዥነትና ከአስተዳደር ጋር የተገናኘ ነው፣ የተነገረ ነው። ለቅድስት ድንግል ማርያም በትር ተብሎ ሊሰጥ አይችልም። የመጽሐፍ ቅዱስ መዝገበ ቃላትን አላየሁም ኤርሚያስ ብሎ አለኝ። ሄዶ አመጣው። በእርግጥም አላየሁትም ነበር በትር ብሎ የሚለውን እዛ ክፍል ላይ ማለት ነው። ሄዶ ሲያመጣ ግን መጽሐፍ ቅዱሱ መዝገበ ቃላት ከሼልፌ ላይ እጅ አምጥቼ ቢንያም አነበበው፣ እኔም ሳነበው በተለይ ይላል በትር ብሎ የሚለው ይላል እዚሁ በመዝገበ ቃላቱ ላይ ማለት ነው። በትር ብሎ የሚለው አብዛኛው ከስልጣን ጋር የተገናኘ ነው ይላል። ከስልጣን ጋር የተገናኘ ነው ብሎ የሚጠቅሳቸውን ጥቅሶች ልብ በሉ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 4 ይጠቅሳል። ስለ ይሁዳ ማለት ስለ ምድያም የተናገረው እና ከጫንቃ ላይ በትሩን ደግሞ የገዥነቱን ዘንግ ሁሉ እሰብራለሁ ብሎ ስለ ምድያም የተነገረውን ትንቢት ቃል ኢሳይያስ እዛ ጋር ይጠቀመዋል። አንድ ሁለተኛ ዘኍልቍ መጽሐፍ ምዕራፍ 27 ላይ ይጠቅሰዋል ማለት ነው። ዘኍልቍ መጽሐፍ ምዕራፍ 27 ላይ የሚናገረው ያ በለዓም የተባለ የቢኦር ልጅ በለዓም የተናገረው ትንቢት ውስጥ ምንድን ነው ያለው? ከያዕቆብ ኮከብ ይወጣል ከእስራኤልም በትር ይነሳል ይላል። በትር ማለት ገዢ ማለት ነው፣ ንግስና ማለት ነው፣ ንጉስ ማለት ነው። ይወጣል ነው ብሎ ያለው። ይሄም ብቻ አይደለም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ እኔ እስካሁን ድረስ ቢንያምና ቅድም ብፁዕን ስከራከራቸው ስሟገታቸው የነበረውን የሚያጠናክርልኝ የኔን የሚያጠናክርልኝ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ኢሳይያስ 11 ቁጥር 1ን ከማርያም ጋር አያይዞ ሳይሆን ከስልጣን ጋር አያይዞ ለመሲሁ እንደሚናገር የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ይናገራል ማለት ነው። ዛሬ ላይ ዘሊያ ነው ያወራነው። ቢኒ ግን አሁን ያወራው የቀኖና መጽሐፍት ብዛታቸው፣ አትናቴዎስ የት ነው ቤተ እምነቱ፣ ካቶሊክ ስንት ትቀበላለች፣ ይህን ሁሉ አላነሳንም። ቅድም ያልከኝን አንድ ቃል አለ። ምንድነው? መግቢያውን አንብበው አልከኝ። እችን ቃል ብቻ ላሳየ። ኦኬ በኋላ ላይ ለልጆች ለወገኖች እድል ከሰጠን በኋላ እቀጥላለሁ። መግቢያውን እንዴት እንዳነበብኩት ወገኖች፣ ቴንኪው ግን ኢንቫይት ስላደረገ እኛ ስንጨርስ ነው ሌሎቹማ የሚናገሩት። ችግር የለም። መግቢያውን ብቻ ሳይሆን መቅድሙን ሁሉ ልብ በል እንዴት እንዳነበብኩት። ቆይ እሰጥሃለሁ። ያው እዩ የትኛውን ነው የምታነብልኝ? ንገረኝ። የትኛውን ነው የምታነብልኝ? የሁለት ሺውንም የ1980 እሱ አሁን የሁለት ሺው ነው። የሁለት ሺው ነው። ግን እንዴት እንዳነበብኩት ያው በኋላ የምታስነበበኝ ክፍል ላይ ታስነበኛል። እያንዳንዱን ያነበብኩት እዩት ወገኖቼ፣ እንዴት እንዳነበብኩኝ አቅልሜ እንዴት እንዳያስኩት። ከመጀመሪያው ጀምረን አንብበው። ቆይ አንዴ እሺ አንብበው እንዴት እንዳነበብኩት ይውልኝ። አንተ የምትፈልገው ነገር ካለ እዚህ ጋር የምጠይቀኝ ጥያቄ ካለ ትጠይቀኛለህ። ቆይ ልብ በል ስማ። እኔ እንደው መጠየቅ ያለብኝ በዚህ መጽሐፍ ላይ መጽሐፉ የኔ አይደለም ያንተ ነው። ግን ይሁት እንዳነበብኩት መቅደሙ እንዴት እንዳነበብኩት ይሁ መግቢያውንም እንዴት እንዳነበብኩት ይሁ። ብራዘር ሳላነብ እንደዚህ አላቀልምም። ለጌጥ አይደለም ያቀለምኩት። የቱ ጋር ችግር እንዳለ እንደው ጥሩ አንባቢ ነኝ ብዬ ጉራዬን ባልቸረችርም ግን አንባቢ ነኝ አልኳችሁ። በእውነት እላችኋለሁ አንባቢ ነኝ እና ሁሉንም ነው ያነበብኩት። መቅድሙንም መግቢያውንም ነው ያነበብኩት ወንድሜ ቢንያም። እንዳይ ነው የምለው። የዛሬው ሐሳባችን ቅድም የተነሳንበት በትንቢተ ኢሳይያስ ላይ የተነሳንበት የ11ኛው ምዕራፍን በኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምስክርነት ለእኔ መስክሮልኛል ማለት ነው። ለእኔ መስክሮልኛል።
የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ከስልጣን ጋር የሚገናኝ ነው የተነገረው ብሎ ያለውን ለሴቲቱ ለቅድስት ድንግል ማርያም የተናገራችሁትን ትክክል አይደላችሁም፣ ከስልጣን ጋር በተገናኘ ነው ይላል። ባለስልጣኗ ማርያም ሳትሆን ባለስልጣኑ ገዢው አስተዳደሩ አለቅነት በጫንቃው ላይ የሆነ ስሙ ድንቅ መካር ኃያል አምላክ የተባለለት ከቅድስት ድንግል ማርያም የተወለደው የእግዚአብሔር ልጅ የድንግሊቱ የማኅፀኗ ፍሬ ጌታዬ ኢየሱስ ክርስቶስ ነው ብለን እንላለን እኛ ጴንጤዎች። ቴንኪው የምትለው ካለ ማለት ይችላል። ከዛ አንተ ከጨርስ በኋላ ደግሞ እነሱ ጥያቄ ይጠይቃሉ። ቴንኪው። እሺ እንግዲህ አሁንም መጽሐፉን ብታወጣልኝ ደስ ይለኛል። ህዝብ ባለበት የነገር መጀመሪያውን የትኛውን የነገር መጀመሪያውን ማለት ሁለቱ መጽሐፍቶችን አንድ ላምጣ አንብልሃለሁ። ሁለቱ መጽሐፍትን የ1980 እና የ2000 ታመጣለህ ማለት ምንድነው ልታሳየን የፈለከው? ምክንያቱም የነገራችን ጅማሬ የነበረው በነገራችን ላይ እንዳትዘነጋ የኢሳይያስ መጽሐፍ አልነበረም። ለዛውም መጀመሪያ እኔ ቁጭ ብዬ እየተሰማኋችሁ ነበረ። የኢሳይያስ መጽሐፍ አልነበረም። ቀጥሎ ነው የኢሳይያስ መጽሐፍ አውጥታለች ብለህ እየተናገርክ የነበረው ገላትያ ነበረ። ይኸው ምንዝር ጌጥ ብዬ አስቀመጥኩልን። እኛ ፕራዮሪቲ ለግዕዙ እንሰጣለን ስንል የኢሳይያስንም ስትናገር የግዕዙ ፕራዮሪቲ እንሰጣለን ያልነው። ስለዚህ መግቢያውን መቅድሙን እንየውና ከዛ ቤተ ክርስቲያን አሁን አንተ እንደምትለው በትር የሚለውን ለማምላክ ብቻ አልሰጠችም። ይሄው ቅድም እኮ አንብበከዋል። ለክርስቶስ ነው። በቃ ከሷ ወጣ ነው ያለችው፣ ስለመውጣት ነው። በትርን ደግሞ ከ40 በላይ ጥቅስ በሴት አንቀጽ ላሳይ ብዬ ተናግሬያለሁ። ከ40 በላይ ጥቅስ ላሳይ ብዬሃለሁ። የተወሰነ ጀመርኩኝ። የሙሴ በትር መሰል በትሮችን ሳነሳ በትር በወንድ አንቀጽ ብቻ አይደለም፣ በትር በሴት አንቀጽ መጽሐፍ ቅዱስ አስቀምጦታል ነው ንግግራችን። ስለዚህ እማምላክ ላይ ቆመ ከተባለ አዎ ቤተክርስቲያን አጥፍታለች ትላለ አይልም። ከሱ ቀጥላ አንብበው አልኩ። ብዙ አምላክም ስላየክ አዎ ቀጥላ አንብበው አለ። አመንክ? አዎ ለሱ ነው፣ ለሷ ብቻ አይደለም፣ እኔም አምናለሁ ከሷ እሱ እንደተወለደ ብለ ስለ አይሁድ ተናገርክ ማለት ነው። ስለዚህ አሁንም ቀጥታ 2000 እትሙን ክፈትና ህዝብ እያየ እናንብበው። እሺ ኦኬ ቴንክ ዩ። ልብ በሉ ይሄንን ዩቲዩብ ላይ የምትሰሙ ሰዎች ማናችን ምን እንደተናገርን ይህን ቪዲዮ ሙሉን ስሙት፣ ሙሉን አውርዱና ሙሉን ስሙት። ምን እየተናገር እንደነበረ ማናችን በእውቀት እየተናገር እንደነበር ማናችን ያለ እውቀት እየተናገር እንደነበረ ለማየትም ማናችን እውነት እንደምናወራ ማናችን በመረጃ ላይ በተደገፈ እኔ ነኝ ቢኒያም ወይ ብፁዕ አምላክ ነው እኔ ነኝ ማናችን ወይ ዳጊ ነው እኔና ዳጊ ነን ወይ ብፁዕ አምላክና ቢኒያም ናቸው። ስታዩ ትረዱታላችሁ። ኦኬ አሁን እኔ እንደዚህ ብለኛል ብዬ በሚል ያላልኩትን ብለሃል ብሎ በሚል ጭቅጭቅ ውስጥ አልገባ ማለት ነው። ግን ሙሉን ስሙት ወገኖች። እሺ አሁን ቢኒ እዚህ መቅድሙን ሳነብ ምን ልታሳየኝ ነው? እዚህ ጋር አንብቦ ብላ ያልከኝ ዋነኛ ልታሳየኝ ልታስጨብጠን የፈለከው ምንድን ነው? እሺ አጠር ያለ መልስ ልናገርና እናንብበው። እንዴ ቅድም እያነበብኩ አልነበር? ምን ልታሳየን? እናንበዋለን እኮ አቅልመው እኮ እያነበብክ ነው። አባ ይኸውልህ፣ በደንብ ስማኝ። እንግዲህ እኛ ኦርቶዶክሳውያን ዝም ብለን የምናወራው ነገር የለም። አሁን ቅድምም አባቶቻችን አልተሳሳቱም። ደቂቃ በሰጠኝ ደስ ይለኛል። እንደው ክፉ ነው ስለምትሉኝ ደቂቃ ስጡኝ፣ ቢያንስ 6 ደቂቃ ስጡኝ በትንሹ። ይረዝማል። ለትምህርት አይደል እንዴ? ለአንተም የአንተ ነው ደቂቃ ያላየሁም። ችግር የለውም ማለት መጽሐፉ የአንተም ደቂቃ አላየሁም። ችግር የለውም። እሺ እኔ እሰጥሃለሁ። ችግር የለውም። 6 ደቂቃ ስጠኝ። ግን አሁን እሺ እሰጥሃለሁ። 6 ደቂቃ አስቀምጡለት። ስጨርስ ግን ቆይ ቢኒ አንዴ 6 ደቂቃ አሁን ይሰጥሃል። አውራ። በ6 ደቂቃ ውስጥ የፈለግከውን አውራ። ግን መቅድሙን አንብብልኝ ብለህ ስትል መግቢያውን አንብብልኝ ብለህ ስትል እኔ ድጋሚ ላነብልህ የምገደደው ለምንድን ነው ብያልኩ። ምክንያቱም ንገረኝና አነብልሃለሁ። ምን ልታሳየን ነው? መቅድሙ ላይ ምን ልታሳየን ነው? የምታሳየን ነገር ይሄን ላሳያችሁ ነው ብለህ የምትለውን በለንና ከዛ ወደ ምንባብ ሄዳለሁ። ግን 6 ደቂቃን አብረን ተጠቀምበት ማለት ነው። እሺ
ምን ልታሳየን ነው? የምታሳየን የፈለግከው ምንድን ነው? መቅድሙን አንብበን መግቢያውን አንብበን ምን እንደምታሳየን የፈለግከው? በግልጽ መጽሐፉ እንዴት እንደታተመ ቤተክርስቲያን ምን እንደምትል ልነግርህ እኮ ነው። አንተ አሁን ቅድም የራስን አስምረ ነበር ያነበብከው። ችግር የለም። ስለዚህ መጽሐፏን ለማድረግ የምትጠቀመው የግዕዝ ቃልን ነው። እኔ መቼ ግዕዝ ቃል አይደለም አልኩኝ? እኔ መቼ ግዕዝ ቃል አይደለም አልኩ? ኖ በኢብኑ መጠቀም ያለባት ብለህ ስትናገር አልነበር እንዴ? ግዕዙን መሰረትነት አድርጊያለሁ ብላለች። መሰረትነት ማድረግ የነበረባት ዕብራይስጥና ግሪኩን ነው። አታደርግም። ለምን መሰለህ አታደርግም? መብቷ ነው። መብቷ ነው። 6 ደቂቃ ሰጠኝና አሁን ገብቶኛል። ደቂቃው ተከፍቷል። ችግር የለም። 5 ሆኗል። 6 አጭር ነገር ልናገር። አሁንም ቅድም ፋላሲ እየሰራ ስላለ እኛ መጽሐፍ ቅዱስ ብቻ ብለን አይደለም የምናምነው። ቤተክርስቲያን ስንዱ መቤነች። ለምሳሌ 80 አሐዱ በፍትሐ ነገሥታችን ንባብ እና ትርጓሜ አንተም ጋር አለ። አንቀጽ 2 ላይ በቅዱስ ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 80 አሐዱ የሆነ ብሎ ይናገራል። ከዛ ዝርዝር ተቀምጧል። እንዳልኩ አልተዘጋም። በብሉይ ኪዳን አዲስ ኪዳን ነው የተዘጋው። 35 የምትለው 8 የሥርዓት መጽሐፍት ነው የምትለው። 27 መጽሐፍም አባታችን አትናቴዎስ ነው የተናገረው። ከዛ በተረፈ ግን የብሉይ ኪዳን መጽሐፍትን ማንም የዘጋ ነገር የለም። እኛ የብሉይ ኪዳንን ከእስራኤል የምንቀበለው አለ 24 ተብሎ በዝርዝር ወደ 30 ምናምን 40 ምናምንም የገቡ አሉ። ቅድም በዝርዝር ነገር ያለው አንዳንዶቹም 3ቱን እንደውለት። ስለዚህ ይኸው አንቀጽ 1 ላይ 80 አሐዱ ትላለች ቤተክርስቲያን። ከዛ በኋላ ዝርዝሩን ቁጠረው። ብዙ ሊሆን ይችላል። አንዳንዱን ቅድም ብያለሁ፣ በደንብ ቁጠረው። 80 አሐዱ ምን ያለ ምን ዝም ብለን ምና አባቶቻችንም ቅድም ያሉት አንዳንዱን ከመጠረዝ ጋር ለምሳሌ 8 የሥርዓት መጽሐፍ አይጠረዙም ለመቅደስ አገልግሎት። ቆጥራ ንገረኝ የሚል አብረህ ብዙ ናቸው። ቆይ ልነግርህ ነው። ይኸውልህ ብዙ ናቸው። ምንድነው ብዙ ያደረጋቸው? ቅድም እኮ ነገርኩ። ለምሳሌ እዝራ ሱቴል ስንት ነው? መቃቢያን ስንት ነው? ኤርሚያስ ተረፈ ኤርሚያስን ጭምር። ስለዚህ መርጃ አድርጋ ቤተክርስቲያን አስቀምጣለች። ይሄ መብቷ ነው። ነገር ግን አሁን አንተ በየትኛውም ከ16ኛው መቶ ክፍለ ዘመን በፊት 66 መጽሐፍ ቅዱስ ያለ ምንም ሰው አታመጣልኝም። ካቶሊክን አታመጣልኝም። የግሪክ ኦርቶዶክስን አታመጣልኝም። ኦሪየንታልኛን አታመጣልንም። ሉተርም እንዳልኩ ነው የሚቀበለው ማለት ነው። ስለዚህ እኛ ፍትሐ ነገሥታችን ላይ የተቀመጠ ሆኖ የብሉይ ኪዳን ላይ ግን በተመለከተ አልዘጋችን ቤተክርስቲያን። የፍትሐ ነገሥቱ ቁጥሩ ስንት ነው? አሳውቀን ቁጥሩ። ይኸው አንተ ፍትሐ ነገሥቱ ላይ እኮ ቁጥሩ ንገረን። እኔ ለምን እነግርሃለሁ? አንተ ስላለህ ንገረን። ይኸው 81 ነው ቁጥሩ። ይኸው ገጽ 1 ላይ ይኸው አንቀጽ 2 አንቀጽ 2 ላይ በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 ስለሆነ አምላካውያን መጽሐፍ ነው ብሎ የሚለው በቃ አለቀ። ነው። ከዛ በኋላ ግን ኤርሚ ዝርዝሩ ላይ ግባ። ዝርዝሩ ላይ ስንት ይላል? እሱን ይኸውልህ እዚህኛው አንተ ያዝከው ላይ ቁጠረው እኮ አልኩህ። እኛ አንተ ቁጠርና ነገር እኛ እኮ ይኸውልህ ለምሳሌ ይኸውልህ አባቶቻችን የብሉይ ኪዳን መጽሐፍትን አዲስ ኪዳን ላይ 27 ሲደመር 8 የማይታተሙ መጽሐፍ ብለው ነው ያስቀመጡት። 46 ለምሳሌ ካቶሊክ ስትል የብሉይ ኪዳን መጽሐፍ ዝርዝሩን ማየት ትችላለህ። ጦቢትን ቅድም ዘርዝሬልሃለሁ የምትቀበለውም ማለት ነው። ግን አንተ አሁን ልትከላከለኝ የሚገባው እውነተኛ የኛ መጽሐፍ ቅዱስ ነው ስንት 66 ብትለኝ ምንም የቅዱስ ትውፊት ማስረጃ አሰጠኝም። አንድ አበደን 120 የፕሮቴስታንት ትርጉም አለ። ያው ታውቃለህ፣ አንተም አሴምብሊ ነበር ካደለ? ይሄን መጽሐፍ ቅዱስ እኛ ነን ያተምነው። እኛ ነን። ኢንተርናሽናል ባይብል ሶሳይቲ ጋሽ ቤተ ሲሰራ አንዱ ይህን መጽሐፍ መተዳደሪያ ደንብ 94 ከቀረጹት አንዱም ነኝ። እዚህ መጽሐፍ ላይ አሁን ልማት ማህበራችን ውስጥ ሲሰራ ከነበሩት 180 እጸጽ አገኝልሃለሁ ሲወጡ ቢብሊካ ብለው ያተሙት
ክፉ ነውር የሆነ አሁን አንተ ቅድም በሴት አንቀጽ ትላለህ አይደል? ጸጋ የመላብሽ የሚለውን ቃል አውጥቶ የተከበርሽ ብሎ እንደ ሁለተኛ ዮሐንስ የጻፈ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ቃል ለሌላ ነገር የሰጠ። ስለዚህ በመጽሐፍ ቅዱስ ኦርቶዶክስን 120 የትርጉም መጽሐፍ ይዘህ ቀና ብለህ ልታያት አትችልም። ስለዚህ እኛ ፍትሐ ነገሥታችን ላይ ተቀምጧል። የብሉይ ኪዳን ዝርዝር መጽሐፍቶችን ለእኛ ተውልን። አንዳንዱን መርጃ አድርገን እንነጋገራለን፣ አንዳንዱን በታትነን እንናገራለን ማለት ነው። አሁን ቅድም ያነሳኸው ይሄ መጽሐፍ ልትናገር ሁሉ ነበር። ይኸው ቪዲዮውን ማየት ትችላላችሁ። ትረግም ሁሉ ነበር ይህ መጽሐፍ። ኧረ አይረገምም። ዋናውን ነገር ከዋናው እናት ቋንቋ አንተ ሌላ ነገር ብትል ቅድም እንዳትረሳው ብያለሁ። በፍጥረት መጀመሪያ ኢትዮጵያን እንደቀላል የኢትዮጵያ የመጀመሪያ ቋንቋ ግዕዝ ነው። የነ ዮቶርን የነ መልከ ጸዴቅን መሰል ታሪክ ማጥናት ትችላለህ። ስለዚህ ቤተክርስቲያን ክፍት ነች። አሁንም አስር ነበር ማድረግ የነበረብኝ ማለት ነው። ችግር የለም፣ በኋላ ትቀጥላለህ። እሺ እንግዲህ እያወራ ነው ያለው ነገር እየገባችሁ ነው ወገኖች። እሺ አንዴችን ነገር ግን ልናገር። ሰዎች የሚለውት ነገር አለ። እሺ ጎሄድ። እሺ ይሄ መጽሐፍ ቅዱስ በመጀመሪያ ደረጃ ለዛውም ጋሽ ቤተ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበር። ለመጀመሪያ ጊዜ ሲታተም አዲሱ መደበኛ ትርጉም ተብሎ ነው የታተመው። ቀጥሎ ምዕሉ ትርጉም ተብሎ ነው የታተመው። አሁን እንኳን ዮናስ አረፋይን ካናዳ አለ፣ መጠየቅ ትችላላችሁ። እጸጾቹ ታይተው እንደገና እነዚህ 180 እጸጾች እንዲወጡ ተነግሮ እንደገና እንዲታረም ተብሏል። ባይደዌ የዚህ በሴት ጾታ ምናምን እኮ አይደለም፣ በጣም ከባድ ወልድ ያነሰ ነው የሚል ሎቱ ስብሐት፣ ወልድ ተላላኪ ነው የሚለው ሎቱ ስብሐት እና እንደው የኢትዮጵያ አሴምብልስ ኦፍ ጋድ ቸርች መደበኛ ትርጉም ከዛ በኋላ ምዕሉ ትርጉም ከነ መሰረቱ ነው። ሳላውቀው አይደለም የምናገረው፣ መተዳደሪያ ደንብም የቀረጽን ሰዎች ነን እና ይሄ ነው ማለት ነው። ስለዚህ አሁን ኤርሚ መቅድሙ ላይ ፕራዮሪቲ የምንሰጠው ቋንቋችንን ነው እኛ። ቆይ እሺ፣ እሱ ጋር ልመጣ ነው። እሺ ቴንኪው፣ ጨርሰናል አይደል? አሁን እንግዲህ የሚል አድርገው። ቴንኪው። ኦኬ፣ ለእኔም እንግዲህ ደቂቃ መያዝ አለበት፣ እንደዛ ካልሆነ በስተቀር አልሆነም። እሺ፣ እየተረጋገርን ነው ካለው ሀሳብ ቢኒ ወጣ እያለ የተለያየ ነገር ያወራል። ኦኬ፣ መልካም። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የ27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ስለሆንኩ ቤተክርስቲያን በዚህ በአዲሱ መደበኛ ትርጉም ላይ እነ ዶክተር ቤት የተሳተፉበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የኔው ቤተክርስቲያን ስለሆነች ቤተክርስቲያኒቱ በዚህ እትም ላይ ከሌሎቹ አብያተ ክርስቲያናት ጋርና ዓለም አቀፍ ኢንተርናሽናል ሆነው የሰሩትን ስራ እሱ የሚለውን በመረጃ ያምጣ ሆነ የተባለው ማለት ነው። የጠራቸው አገልጋዮች ትክክል ናቸው። እነ ዮናስ አራፋይኔ የቤተክርስቲያኒቱ አገልጋዮች የነበሩ ሰዎች ናቸው። አሁን ካናዳ ነው ያለው። ኦኬ፣ ስለ አገልጋዮቹ መጥራት ማለት ነው። መጽሐፉን ግን እንደዚህና እንደዛ 80 ምናምን ነገር ስተት ተገኝተውበት እንዲወጣ ምናምን ነገር ትእዛዝ ሰጥተዋል ብሎ ያለው ወይ የጽሁፍ ወይ የቪዲዮ ማስረጃ ትሰጠናለህ ማለት ነው። የጠራቸውን ዶክተር ቤተን የሚሆን ወይ ፓስተር ዮናስ አራፋይኔ ወይ ከጉባኤ እግዚአብሔር ቤተክርስቲያን መጋቢውን ሁሉ ማለት ነው አንዳቸውን ጠርተው ወይ ቢኒያምን ወይ እዛ ካለ ማለት ነው። አሁን አይ ቲንክ ያለ አይመስለኝም፣ ግን ካለ ማለት ነው። ወይ ደግሞ እኔም አንተም ከምናውቃቸው ከሌሎቹ ይህን ጉዳይ በደንብ የሚያውቁ ማለት ነው። እሺ አሁን ቀጥታ ቆይ መረጃውን ታመጣለህ ያልኩህ፣ መረጃውን ስታመጣ እሰጥሃለሁ። ልመልስልህ፣ ምን ችግር አለ? አይ አይደለም፣ መረጃውን አምጣ። መልስ ሳይሆን መልስ የሚሆነው መረጃውን ቪዲዮ ወይ የጽሁፍ እንዲታረም ከቤተክርስቲያን የእኛ የአሴምብሊ ቸርች አንተ ምን የነበርንባት ቤተክርስቲያን ስለሆነች ሄዲንግ ፔፐር ኖሮ ህትመት የተሰጠ ከሄዶ እሱ ጋር ምን አስኬደ? ቆይ እኔ አሁን ላውራበት ፕሊዝ፣ ጫጫታ እንዳይሆን ማለት ነው። ከሄድ ኦፊስ የተጻፈበት እነ ዶክተር ቤተ አሁን ቤዛ ኢንተርናሽናል ቸርች ስለሆኑ ቀድሞ ግን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ውስጥ የነበሩ ሰው ናቸው። አውቃለሁ፣ የቤተክርስቲያን ታሪክ ስለማውቅ አንተም ስለምታውቅ ማለት ነው። ለእኔም ለአንተም ቤተክርስቲያናችን ስለሆነች ጉባኤ እግዚአብሔር። ስለዚህ የአዲሱ መደበኛ ትርጉም ላይ እትም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን እትም ነው ብሎ የሚለውን በማስረጃ ታመጣለህ። ኦኬ፣ በማስረጃ ታመጣለህ። በእርግጥ የእኛ ቤተክርስቲያን እትም ነው ወይ አይደለም፣ ግን ካለ መረጃውን ታመጣለህ ማለት ነው። ኦኬ፣ እነ ዶክተር ቤተ በዚህ ጉዳይ ላይ ተሳታፊ ይሆናል። አዎ፣ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በዚህ ጉዳይ ላይ ሌሎችም አብያተ ክርስቲያናት ሁሉ ተሳታፊ ይሆናል። እሱም መረጃ በኋላ ትሰጠኛለህ። ግን አሁን ወደ 80 አሐዱ ላይ ልምጣ። ፍትሐ ነገሥት ቢኒ የጠቀሰው ፍትሐ ነገሥት ላይ ኦኬ፣ ወደ ቆጠራው እንሄዳለን።
ወደ ቆጠራው ስንሄድ ቅድም የጠቀስኳቸውን አገልጋዮች እንዳትረሳ ቢኒ። ዶክተር ዘበነ ለማ አሁን ቪዲዮ ያሳየሁትኝ 80 አሐዱ መጽሐፍ ቅዱስ የሚባል የታተመ የለም ብለዋል። አንድ መርጌታ ወይ ደግሞ ሊቀ ሊቃውንት ስምዐ ኮነ 80 አሐዱ የሚባል መጽሐፍ የታተመ የለም፣ በተለምዶ 80 አሐዱ ይባል እንጂ ቁጥሩ አይሞላም ብለዋል። ሁለት አንተ ደግሞ 80 አሐዱ መጽሐፍ ታትሟል ነው ብለህ የምትለው። ሶስት ቤተክርስቲያን ደግሞ 80 አሐዱ ናቸው ብላ አሁን በተባለበት ክፍል ላይ አንቀጽ 2 ላይ ያለውን ካሜራ ዙሪያ ላሳይ። እዩ ፍትሐ ነገሥት አሁን ይኸውላችሁ ይሄንን ሳነብ ሊቀ ሊቃውንት ስምዐ ኮነ ቅድም ያሰማሁት ቪዲዮ አለ፣ መልሼ ቪዲዮአቸውን አሰማለሁ። የሁለቱንም አገልጋይ የዶክተር ዘበነ ለማና መምህር ሊቀ ሊቃውንት ስምዐ ኮነ 80 አሐዱ የሚባል መጽሐፍ ቅዱስ አልታተመም ብለዋል። ወንድማችን ቢንያም ደግሞ 80 አሐዱ መጽሐፍ ቅዱስ ታትሟል ብሎናል። የኢትዮጵያ ኦርቶዶክስ ክርስቲያን ደግሞ ይኸው ፍትሐ ነገሥት ከነትርጓሜው እጄ ላይ ያለ ማለት ነው። የቤተክርስቲያኒቱ መጽሐፍ በሙሉ ስላለ በአንቀጽ 2 ላይ እንዲህ ይላል። በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 ይታያል። ቢኒ 81 የሆነ ስለ አምላካውያን መጽሐፍ ይላል። 81 ብሎ ካለ በኋላ ቁጥራቸውን እራሷ ስታስቀምጥ እዚህ ጋር እንደዚህ ታስቀምጣለች። የማቀልምበትን ቦታ ይዩት። ልብ በሉ ወገኖች። በመድኃኔዓለም 52 ምዕመናን በቤተክርስቲያን ውስጥ የሚቀበሏቸው መጽሐፍት ካለች በኋላ አምስቱ ብሔረ ወዴት የነዌ ልጅ ኢያሱ መጽሐፍንትን እንደዚህ ሩትን ተዘረዘረ በኋላ ብሉይ ኪዳንን እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ ተጠቅሳለች ማለት ነው። ዜና አይሁድ የሚባለው ኦኬ። ልብ በሉ ቁጥራቸው ስንት ነው በድምሩ ቢኒ? 52 ማን 55 አይደል? 55 እዚህም ላይ አለ እኮ እዚህ ላይ አለ። ይኸው እዚህም ላይ እኮ አለ ቁጥራቸው። ወይ እኔ የጠየቅኩ መልስ ላይ እኔ ከዚህ አንተ በኋላ ታሳያለህ። እዚህ ጋር ስንት ነው የሚለው? ቆይ ስንት ነው የሚለው ቁጥሩ ስንት ነው የሚለው? 55 ቴንክ ዩ 55 ኦኬ 55 ቆይ ፕሊዝ 55 የብሉይ ኪዳን መጽሐፍት ማለት ነው። ፍትሐ ነገሥቷ ነው ብሎ የሚለው እሺ 55 መጽሐፍት እዚህ ድረስ እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ መጽሐፈ መቃብያን የተባለው ዜና አይሁድ እርሱም መቃብያን መጽሐፍ ነው ይላል። ወደዚህኛው ስንገለብጥ የሐዲስ ኪዳን ትላለች ቤተክርስቲያኒቱ። የሐዲስ መጽሐፍት አራቱ ወንጌላቶች እና ሰባኪያን የሆኑ ማቴዎስ፣ ማርቆስ፣ ሉቃስ ቁጥራቸው መርጅ የሚደረጉ አሉ ብያለሁ። 55 ቆይ እኔ ቤተክርስቲያን ያስቀመጠችውን እያሳያለሁ። ለምን ቆጥራለሁ? እራሷ ቆጥራ 55 ምዕመናን የሚቀበሏቸው ብላ ካለች 55 ነው የምደምረው። ቆይ መርጅ የሚደረግበትን ይኸው ገና ታያላችሁ ወገኖቼ። መርጅ እያደረገች ደግሞ የቆጠረችበት ሌላ መረጃ ደግሞ አለ። ሌላም መጽሐፍ ደግሞ ከዚህ ውጭ ደግሞ ሌላ መጽሐፍ ማምጣለሁ። ቤተክርስቲያኒቱ መጽሐፍቶቿ እንኳን እርስ በርስ እንዴት እንደማይገናኙ ትውልዱ ላይ እንዴት አይነት እየተሰራ ያለውን ነገር ታዩታላችሁ። እዚህ ካሜራ ከፍቼ ማለት ነው። አይከደንም። ቴንክ ዩ ኦኬ። ስለዚህ 55 ብላ ስላለች የብሉይ ኪዳን መጽሐፍት 55 ናቸው። ልብ በሉ ይኸው 55 እያያችሁ ነው። 55 የብሉይ ኪዳን 55 ጻፍኩኝ። የአዲስ ኪዳንስ የአዲስ ኪዳን የሐዲስ መጽሐፍት አራቱ ወንጌሎች ሰባኪያን የሆኑት ማቴዎስ፣ ማርቆስ፣ ሉቃስ፣ የዮሐንስ እና የሐዋርያት ሥራን መጽሐፍ፣ ሰባቱ መልእክታት የቅዱስ ጳውሎስ፣ የጴጥሮስ መልእክትና የዮሐንስ መልእክት፣ ሶስቱ የያዕቆብና የይሁዳ መልእክት፣ እነዚህ በድምሩ ስንት ናቸው ማለት ነው? 27 ማለት የአዲስ ኪዳን መጽሐፍት 27 ምታው 282 ማለት ነው። ኦኬ 82 አይደል ነው አይደል ቢኒ? ቀጥል ነው አይደል ነው ብያልኩ። 7 እና 5 12 1 6 8 82 አይደል ቁጥሩ? ቁጥር አይደለም 82 ደምረው። አዎ ልክ 82 ቆጠረ። እዚህ ጋር ግን ምንድነው ያለችው ቤተክርስቲያኒቱ? እቺን ቁጥር ስንት ናት? ያው የምታውቀው ስለሆነ ማለት ነው። ማለት እየናኩ ሳይሆን እንደዛ ብዬ ስል ይሄኛው ቁጥር ስንት ነው? ግዕዙ 81 81 ስንደምረው 82 ሆነ። ያስቀመጠችው 55 ግን መምህራችን ያልገባል አንድ መጽሐፍ ሲል ቅድም አልሰማህም? ቆይ እሱን ሁሉ ላሳይ ነው። ቆይ ቢኒ ግድ ኦኬ
እሱን ሁሉ ያልገባ ተብሎ የተባለው እንደውም ያልገባውን አስገብተን እንደምረው ያልገባውን አስገብተን ከደመርን አንድ እንደምር ማለት ነው። የዮሴፍ ወልደ ኮሪዮን መጽሐፍ ዜና አይሁድ ማለት ነው። ስለዚህ አንዱ ስንጨምር ስንት ይሆናል ማለት ነው? 83 ይሆናል ማለት ነው። ጭራሽ ቁጥሩ እየሄደ መጣ። 83 ይኸው እዚህ ጋር ዜና አይሁድ ማለት ነው። መጽሐፈ መቃብያን ዜና የዮሴፍ ወልደ ኮሪዮን ይኸው ይታያል። ይኸው እዚህ ጋር ማለት ነው አለ እኮ ዳግመኛ ይኸውልህ ቢኒ እያየኸው ዳግመኛም የኮሪዮን አልታተመም። እሱ እኮ ኤርሚ እሱና 8 የሥርዓት መጽሐፍ እኮ አልታተመም አለ። አንድ ነው እንጂ በአንድነት አልተጠረዘም እንጂ ታትሟል አለ። አይ 80 እዚህኛው ላይ የለም። እነዚህ ሁለቱ እንትኑ ላይ ይኸው ከፈለግ በጥራዝ መልክ ልክ ነው። ቆይ አለቀ። ስለዚህ 8 የሥርዓት መጽሐፍም እዚህ ውስጥ ቆይ ብራዘር፣ ኧረ ተው ብራዘር ቆይ ኦኬ ዜና አይሁድ እሺ መጽሐፉን ቤተክርስቲያን ለጥቅም አውለዋለች። በጥራዝ መልክ አልተጻፈም ምናምን። ይሄ ነው ባይዘው ልብ በሉ እዚህ ያላችሁ ወገኖች፣ ቢንያም ይሄ ነው ዜና አይሁድ ማለት ነው። ዮሐንስ አንብበው። ምኑ ነው ማነበው? ኧረ ኤርሚ እባክህን እስኪ አንብበው። ዳግመኛ ይኸው እስኪ ምንድን ነው የሚለው? ይኸው ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ በቅንፍ ዜና አይሁድ ይኸው ልብ በል ቢኒ እዚህ ዜና አይሁድ ብሎ የሚለው ይኸው ዜና አይሁድ እርሱም ምን ይላል? ቀጥላ አንብበው ኤርሚ። እርሱም የመቃቢያን መጽሐፍ ነው ይላል። መቃቢያን መጽሐፍን ከላይ ፈልገው መቃቢያን መጽሐፍ ፈልገው ከላይ ዋለለ። ይኸው መቃቢያን እንደ ቅድሙ ለምን አናወራም እንዴ? እኔ ጋር መቃቢያን አለ እኮ እያንዳንዷን በመረጃ ነው የማወራ። እያንዳንዷን የአባቶች አምላክ ምስክር ነው። ይኸው አለ እኮ ነው የምልህ በትህትና። ይኸው ምንድን ነው የፈለግከው? አሁን ቆይ ምኑ እንደልታሳኝ የፈለግከው? ቁጥሩ 55 ሲደመር 27። ቆይ እንደዚህ ነው የምጀምረው። የብሉይ ኪዳን 55 ነው ያለችው ላይ አይደለሁም። ቆጥራ ቤተክርስቲያኒቱ ይኸው እዚህ ጋር 55 ብላለች። ልብ በሉ ወገኖቼ። እሺ 27ቱ የአዲስ ኪዳን መጽሐፍ ብላለች። 27 ጨመርን። አንዱ የዮሴፍ ወልደ ኮሪዮን መጽሐፍ ይኸው እዚህ ጋር የሚናገረው ዳግመኛም ፍትሐ ነገሥቱ እንደሚናገረው ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ በቅንፍ ዜና አይሁድ ይኸውላችሁ ዜና አይሁድ የሚባለው መጽሐፍ ይኸው እጄ ላይ በጥራዝ አለ። ቤተክርስቲያኒቱ አሳተመው ማለት ነው ዜና አይሁድ። አሁን ይሄ አልተካተተም። እሺ ስላልተካተተ ቢኒያም አንዱ አልተካተተም ብሏል አለ። ቆይ አንዴ ጨርስ። አንዱ አልተካተተም ብሏል። አንድ ከተን እንደምረዋለና። ኦኬ ስለዚህ ስንት ይሆናል ብላኛል? ቅድም አላልኩም። ላጥፋት እየተማማርን ከሆነ ስጠይቅህ መልስልኝና ከዛ ትሄዳለህ። እችን አንዷን ላጥፋት ወይ ለህዝቡ ደምሬ ላሳይ ወይ ልጨምራት? አንዴ ስማኝ እኮ ይህችን አንዷን ላጥፋት ልናገር። በነገራችን ላይ ረጋ ብለን ብናነብ ቤተክርስቲያን ስንዱ እመቤት ነች ብያለሁ። ሙሉን አሁን ብናነበው ቃል በቃል ስንዱ እመቤት ነች። ምንም እንከን የማታወጣላት። አሁን እዚህ ጋር ምንድነው? ቆይ ልንገርህ። አሁን እዚህ ጋር ምንድነው? በአጭር አማርኛ አሁን እንኳን ባነበብከው እርሱም የመቃቢያን መጽሐፍ ነው ብሎ 4 ነጥብ ተደረገ። መቃቢያን ከላይ አለ። መጽሐፈ መቃቢያን ይኸው እዚህ ጋር ተቀምጧል። መጽሐፈ መቃቢያን። ስለዚህ አሁን ይኸው መጽሐፈ መቃቢያን ቅድም ብያለሁ። ሲራክ አጥናው በደንብ። ስለዚህ አሁን እኛ ፍትሐ ነገሥታችን 80 እንዳደረ አለ በቃ። ስለዚህ የማይታተሙ ደግሞ 8 መጽሐፍ አለ። 8 መጽሐፍ አለ። አሁን ለምሳሌ በአጭር አማርኛ እዚህ ላይ አላገኘሁም ብለኛል። አልተጠረዘም ብለሃል። እኔ እኮ ቅድም እኮ ነግሬያለሁ። የኢሳያስ መጽሐፍ እኮ አለ ከና አንድምታ። የማቴዎስ ወንጌል ገዳማት ስዞር አይቻለሁ እየተነጠለ ለብቻ አየህ። ስለዚህ ጌታም የጥቅልል መጽሐፍ የተሰጠው እኮ ተራው በደረሰ ጊዜ ነው። ስለዚህ ቤተክርስቲያኖቹ በዚህ ልከሳት በፍጹም አትችልም። ስለዚህ ትክክል ነች። አባቶቻችን ያሉበትም ነገር ምንድን ነው? ይሄ 82ኛ ቅድም ያልከው 55 ሲደመር 28 27 82 አልታተመም ነው ያሉት። በቃ ምንም አላጠፉ። ከዛ 8 ደግሞ የሥርዓት መጽሐፍ አለ።
8 የስርዓት መጽሐፍ አለ። የስርዓት መጽሐፍ ማለት አይታተም። እሱን ያንተን ያህል በደቂቃ አላወራም። ከነን 85 የሚል ደግሞ ታሪክ ማጥናት ትችላለህ። ከነን 85 አባቶቻችን ያደረጉትን ማለት ነው። አንዴ ጠብቀኝ። እኔ አንተን ያህል በደቂቃ አላወራውም፣ ግን ኮንቨርሴሽን ላድርገው ብዬ ነው። ኦኬ አንዴ ማይኩን አትዝጋው፣ ግድ የለም ክፈተው። ቢኒ እዚህ ጋር ፍትሐ ነገሥቱ ያው አንቀጽ 2 ፍትሐ ነገሥቱ 81 ቤተክርስቲያን የምትቀበላቸው የታዘዙ ቁጥራቸው 81 የሆነ አምላካውያን መጽሐፍ ብላ የብሉይ ኪዳኑን 55 ነው ያለችው። ልብ በሉ ወገኖቼ፣ እንደው በመድኃኒዓለም ሪከርድ የምታደርጉ የብሉይ ኪዳን 55 ነው ያለችው፣ የአዲስ ኪዳን 27 ነው ያለችው። 55 ሲደመር 27 ስንደምረው ስንት መጣ? 82። ኦርቶዶክስ በተለምዶ 81 ትላለች። 82 የአንድ መጽሐፍ ጭማሪ ተገኘ ማለት ነው። ቢኒ ደግሞ የለም የዮሴፍ ወልደ ኮሪዮን መጽሐፍ ዜና አይሁድ አልተጨመረም ብሎ አለ። በጥራዝ አብራት ጨምር እንጂ በህትመት ደረጃ ይኸው ዜና አይሁድ እጄ ላይ ያለን ሃርድ ኮፒው ማለት ነው። ስለዚህ አንዱንስ ብንጨምረው በ82 የለም በጥራዝ አልጨመረችውም። የለም እሱ ውስጥ እኮ ነው ብየመደ ጨረስን። እሱ ውስጥ የጨመረችው ቆይ አድመጠኝ ፕሊስ። ዜና አይሁድን ይህንን ገና በጥራዝ አልጨመረችውም። ዜና አይሁድን ሳትጨምር 82 መጽሐፍቶች አሏት። ይኸው እሱን እኮ አስቀመጠችልህ እዚህ ጋር ዜና አይሁድ ብላ አስቀመጠችልህ። አልታተመም። ኧረ ኤርሚ እንደው ህዝብ ይዳኘን፣ ይህንን ህዝብ ይዳኘን። አንደጋግመው ሚዩት አድርግልኝ፣ አንደጋግመው ቆይ ሚዩት አድርግልኝ ቢኒ ፕሊስ፣ በጌታ ይኸው ኦኬ፣ ሚዩት አድርግልኝ ነው ያለው። ቴንክ ዩ ኦኬ። ልብ በሉ፣ ሪካርድ አድርጉኛው። ልብ በሉ እንዴት አይነት ሸር እንደሚሰራ ምድራችን ላይ ይዩት። የአባቶች አምላክ ምስክር ይሁን። ልብ በሉ ስሙን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትሐ ነገሥቷ ላይ ይኸው ፍትሐ ነገሥቷ ሪከርድ አድርጉኝ ፕሊስ፣ ያዙት። ፍትሐ ነገሥቷ ላይ ቢንያም እንዳለን አንቀጽ 2 ላይ ገጽ 23 ምን ይላል? ይኸው በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያን መጽሐፍ ካለ በኋላ የብሉይ ኪዳንን ምዕመናን የሚቀበሏቸው የብሉይ ኪዳኑ በድምር 55 ነው አለች። ልብ በሉ 55ቱን እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ አወጣችና የዮሴፍ ወልደ ኮሪዮን መጽሐፍን አልጨመረችውም። አሁን ቢንያም በያዘው እኔም በያዝኩት መጽሐፍ ላይ ማለት አልተጨመረም። ልብ ብለህ ስማኝ። ቆይ አዎ አልተጨመረም። በ55 ውስጥ ካልተጨመረ ስንት ሆኗል ማለት ነው? 54 ሆኗል ማለት ነው። እሺ 55 እሺ 55ቱን ያዝ። ኦኬ 55 ያዘን። ከአዲስ ኪዳን 55 ሲደመር 27 ስንት ነው? 82 ማለት ነው። ኦርቶዶክስ በተለምዶ ስንት ነው ብለህ ብትለው 80 አሃዱ ነው ብለህ ብትለው ሲቆጠር መጽሐፏ በፍትሐ ነገሥት መሰረት 82 ሆነ። አንድ በለጠ 81 ነው። ቆይ አልተጠረዘማ። አንድ ላይ አልተጠረዘማ። ቆይ ብራዘር ፕሊስ፣ እኔ ላውራበት። ሪከርድ እየጠበረ አልተጠረዘማ። በሌለ እኔ ላውራበት። ደቂቃውን በደቂቃ እንጠቀም ፕሊስ። እሺ ደቂቃ ስጠኝ። በነገራችን ላይ አሁን እንትኑ ጠፋ አይደለ? መልሼ ነው የማወራው እንደገና መልሼ ነው የማወራው። እንዳትገባብኝ ሪከርድ ይደረጋል። በተለይ እዚህ ሶሻል ሚዲያ ለምትነጋገሩ ሰዎች ይህን ሪከርድ አድርጉት። የኛ የወንጌላውያን አማኞች ሪከርድ አድርጉና በዚህ መሰረት ይዛላችሁ። ገጽ፣ ቁጥር፣ ምዕራፍ የምጠቅሰው አውቄ ነው። ሪከርድ አድርጉ በደንብ ኦኬ። ጋይድ ወንድማችን ሲጀምር ምን አለን? ወንድማችን ቢንያም መምህር ሊቀ ሊቃውንት ስምዐ ኮነ 80 ያህሉ መጽሐፍ አልታተመም አሉ። በቪዲዮ ያሳየው። ሁለተኛ ዶክተር መምህር ዘበነ ለማ አልታተመም 80 ያህሉ መጽሐፍ ቅዱስ የለም አልታተመም ያሉት። አትግባብኝ ፕሊስ ቢኒ፣ አትግባብኝ ፕሊስ። ቪዲዮውን ብቻውን ሰዎች ይፈልጉታል። ልብ በሉ ኦኬ። የመምህር ስምዐ ኮነንና የዶክተር ዘበነ ለማን ቪዲዮ የሚፈልግ ሰው ካለ እኔ ጋር ይምጣ፣ በውስጥ ሀይ በለኝ፣ እልክለታለሁ። ሊቀ ሊቃውንት ስምዐ ኮነ 80 ያህሉ መጽሐፍ ቅዱስ አልታተመም ብለዋል። 80 ያህሉ በተለምዶ ተብሎ የታተመውም ቁጥሩ ትክክል አይደለም ብለዋል። ሊቀ ሊቃውንቱ ማለት ነው። ዶክተር ዘበነም ለማን ቁርጣችሁን ወቁ፣ 80 ያህሉ መጽሐፍ ቅዱስ የሚባል የለም አልታተመም ብለዋል። ኦኬ። እነዚህ አገልጋዮች እንዳሉ ለማስረጃነት በሃይላይትነት ትንሽ ቀመስ አድርጌ ላሳይ። እንዳትገባ ቢቢ ይሰጥሃል። በደምብ ሰፊ የፈለግከውን ደቂቃ ማለት ነው። ራሱ ላይ ማለት ነው 80 ያህሉ ተብሎ የሚሰጠን ላይ ያለው 73 መጽሐፍ ነው። ሳይሟላ መጽሐፉ ራሱ 80 ያህሉ ነኝ ይላሉ። ሳይሟላ እንዴት 80 ያህሉ ይባላል? ይኸውላችሁ ቤተክርስቲያኒቱ 80 ያህሉ ትላለች፣ ሲቆጠር ግን 73 ነው። ሊቀ ሊቃውንት ስምዐ ኮነ አንድ ልብ በሉ የተገለጸው መጽሐፍ ነው። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስህተት ስትሳሳቱ ያየኋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች
ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 አሐዱ መጽሐፍ ይላል፣ በ1979 የተጻፈው ይላል፣ በዚህ የተጻፈው አንድ ነገር ወቁ 80 አሐዱ መጽሐፍ ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፌ ነው። በ1722 ዶክተር ዘበነ ለማ ደግሞ የማታውቁ ሰዎች ዝም ብላችሁ አትናገሩም፣ ቆብም የጫናችሁ ከቆብም ውጭ ያላችሁ ሰዎች አትናገሩ እያሉ ነው። 80 አሐዱ መጽሐፍ ቅዱስ አልታተመም እያሉ ነው። ሁለት የቤተክርስቲያኒቱ ጉምቱ የሆኑ ልጨርስ ቢኒ ፕሊስ እንዳጋብኝ። ሁለት የቤተክርስቲያኒቱ ጉምቱ የሆኑ አገልጋዮች አንቱ ተብሎ የተባሉ አገልጋዮች 80 አሐዱ መጽሐፍ ቅዱስ የሚባል የለንም ሊቀ ሊቃውንት መምህር ሰማዕት ከሆነ ሲናገሩ 81 በተለምዶ መጽሐፉ ነኝ ይላል እንጂ ሲቆጠር 73 ነው አሉ። እንደ ካቶሊክ ማለት ነው 73 ነው አሉ። ቤተክርስቲያኒቱ ግን ፍትሐ ነገሥትን ጠቅሳ ልብ በሉ እዚህ አምላካውያን የሆኑ ቅዱሳት መጽሐፍ 80 አሐዱ ይባላሉ አለች። ስትቆጥራቸው እዚህ ጋር 55 አለችን። 55 ሲደመር የአዲስ ኪዳኑ 27 የዮሴፍ ወልደ ኮሪዮን መጽሐፍ ሳንጨምር 55 ሲደመር 27 82 ሆነ። እሷ በተለምዶ 81 ትላለች፣ ቁጥሩ ጨመረ። የዮሴፍ ወልደ ኮሪዮን አንድ ስንጨምር 83 ይሆናል እና ጭማሪ 2 ተገኘ ማለት ነው ትርፍ። ኦኬ ልብ በሉ። አሁን ደግሞ እንዴት እንደሚጣላባት ፍትሐ ነገሥቱና የብፁዕ አቡነ ተክለ ሃይማኖት እትም የሆነውን 80 አሐዱ ይልኝ። በዚህ መሰረት ይላል የተክለ ሃይማኖቱ የአቡነ ተክለ ሃይማኖት እትም መቅድሙ ላይ ቢኒያው። በዚህ መሰረት በውስጡ 52 ይኸውላችሁ በመድኃኔዓለም ይውልኝ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ.ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትሞ ተሰራይቶ ማለቁን እንደገና አሳትሞ ለማቅረብ አስፈላጊ መሆኑ ስለተገነዘብን በላ የብሉይ ኪዳን መጽሐፍ ቁጥራቸው ስንት ነው ትላለች? 52 በመጽሐፍ ቅዱሷ ላይ። በፍትሐ ነገሥቷስ 55 እንዴ። ኦኬ 52 እና 27 እንደምርላታ ይሄኛው 55 እና 52 ነው። ይሄኛው ደግሞ 52 እና 27 79 ሆነ ማለት ነው። 79 ሲሆን ከዚህኛው ከ83 ስንት ቀነሰ ማለት ነው? 3 This is Orthodox ወገኖቼ ልብ በሉ። ቆይ እሰጥሃለሁ፣ ቢኒ ጨርሼ እሰጥሃለሁ። በደንብ ነው የምታወራው፣ ደቂቃ ሰጥቼ በደንብ አበጥረህ ታነባዋለህ። ስለዚህ ኦርቶዶክስ በፍትሐ ነገሥቷ የብሉይ ኪዳን መጽሐፍ 55 ነው ትላለች፣ በመጽሐፍ ቅዱሷ ላይ የብሉይ ኪዳን መጽሐፍ 52 ነው ትላለች። ቢኒ ግን ምን አለን ቅድም ያልዋሸው ነገር ሶሪ 4 ነው። እሺ ያው 4 ትርፍ ማለት ነው። 4 ቴንኪው እየቸኩዬ ነው። 4 መጽሐፍ ትርፍ ማለት ነው። 80 አሐዱ ትላለች፣ እዚህ 79 ነው ሲደመር በዚህኛው 52 ሲደመር 27